ከየት ቤተ እምነት ኖት? ኦርቶዶክስ ነኝ። እሺ ማዕረጎ ምንድን ነው? ማዕረግ ኦርቶዶክስ ነኝ አልኩህ እኮ። ኦርቶዶክስ በላይ ማዕረግ የለም። አይ ዲያቆን ኖት፣ ቄስ ኖት፣ ምንድን ኖት? ኦርቶዶክስ ነኝ አልኩህ። ሁሉንም ይወክላል ኦርቶዶክስ የሚለው። ቅስና ተቀብለሃል? እሺ አሁን አንተ እየተከራከርከ ስለ ኦርቶዶክስ አይደለም ቅስና አንድ ተቀብለሃል? አንድ ደቂቃ አይደለም ስጠኝ እየተከራከርክ ያለው ስለ ኦርቶዶክስ ነው አይደለም? አኮ። አሁን የእርሶ አሁን ሃይማኖቱ ኦርቶዶክስ ነው አይደለ? በቃ አው ጥሩ። አሁን እሱ ምንድነው ያሉት እዚህ ጋር ሃይማኖቱ ኦርቶዶክስ ነው። ከዛ በኋላ እርሶ ያሉት ደረጃ ምንድን ነው? ለምሳሌ ድቁና የተቀበሉ ሰዎች ኦርቶዶክስ ይመጣሉ። ነኝ አልኩህ። ቆይ አንዴ ኦርቶዶክስ ነኝ። ቆይ አንዴ ድቁና የተሰጣቸው ሰዎች እዚህ ጋር በመሰረቱ በኦርቶዶክስ አስተምሮ ራሱ ማለት ነው ድቁና ያላቸው ሰዎች እና ክህነት ያላቸው ሰዎች ድቁናና ክህነታቸውን ራሱ መካድ አይችሉም። ባይዘው ያስቀጣል። የራሱ የሆነ የዲያቆናትና የመነኮሳት መጽሐፍ አለ። እንደውም ለሰንበት አሁን ስለ ማዕረግ ቆይ። ስለዚህ አሁን እርስዎ የጠየቁት ጥያቄ ለምሳሌ አንድ ሰው መጥቶ አንተ ያለህ ደረጃ ምንድን ነው ሲባል 10ኛ ክፍል ላይ 10ኛ ክፍል፣ 2ኛ ክፍል ከሆንክ 2ኛ ክፍል የሁለተኛ ክፍል ጥያቄ ስትጠየቅ ነው። 12ኛ ክፍል ከሆንክ ደግሞ 12ኛ ክፍል ነኝ ነው የምትለው። ያለበዚያ ይሄ አንደኛ አለመብሰል ነው የሚመስለው። እንደዛ ነው የሚመስለው አሁን ከታች ላለ ሰው ማለትም ትንሽ ያስቃል። አሁን ደረጃ ምንድን ነው ኦርቶዶክስ ሃይማኖት ላይ ያሉት ደረጃ ምንድን ነው ብሎ አክብረው እያወሩት ኦርቶዶክስ ነኝ አረ ደረጆትን የጠየቅኩት ይላል። ኦርቶዶክስ ነኝ። ይሄ አይሰራም። ስለዚህ እርስዎ ድቁና አሉት? ድቁና አሉት? ኦርቶዶክስ ነህ፣ ድቁና አለህ ወይ? አድምጠኝ እሺ እኮ ድቁና አለ ወይ? አድምጠኝ። አሁን እናንተ ጥያቄ እያነሳችሁ ያላችሁ ስለ ኦርቶዶክስ አይደለም? አይደለም፣ ስለ ኦርቶዶክስ አላነሳንም ጥያቄ። እኔ ስለ ኦርቶዶክስ መስሎኝ ነው የገባው። ዲያቆናትና ካህናት ባይዘው በዚህ ደረጃ የሚፈሩ ከሆነ ይምሩ ምን ያሳያል? ይሄ ዝም ብለህ ስታስበው there is something። እኔ እንደዛ ነው ይመስለኝ። there is something በቃ የፈራው ነገር አለ ማለት ነው። ምናልባት የሚያውቃችሁ እኮ ቆይ አይደለም በጣም እኮ የሚያሳዝን ነገር ነው። ያው እኔ ምናልባት እስቲ ልጠይቅህ ምናምን ብዬ ነበረ እንዳየሁት፣ ግን ያው ፍቃደኛ አይደለ መመለስም አልፈለክም። እንግዲህ ችግር የለውም። ተመልከቱ ግን ክርስቲያን ተመልከቱ፣ ከታች የሚታወቅ ሰው ነው እዚህ ጋር ገብቶ እንደምንም ይሳሳትና ተራ ምእመን ነኝ ብሎ እንደናንተ እንትን ሊል ነው። ባይዘው የታዘቡት ከታች ያላችሁ ክርስቲያኖች ወላሂ ታዘቡ። ያድን ቆቡን እየወረወሩት ነው እዚህ የመጡ ቲክቶክ ላይ ማለት ነው። እኛ ቤት እየተመጣ እየተወረወረ ነው ቆብ። ያሳዝናል በጣም። ቀጥሉ ይኖር። አይ እንትን እኮ ነው በኋላ ብጨመቅ ከነ ማዕረጌ ከሚሆን ብሎ አይ በቃ ይውረድ። ወይ ሳዳ አይ እንትን ነው ባይ ዘ ዌይ ይሄ የመጀመሪያ ማለት ነው። ስለ ጥያቄ መጠየቅ ነው። ወደ ዲያቆናቱ መጀመሪያ ማዕረግህን ክደሃል። በቤተ ክርስቲያን ዲያቆንነት መካድ ራሱ ያስጠይቃል። ታዘቡት እህቶቼ፣ ወንድሞች። አሁን ይሄ ወገናችን ዲያቆን ነው፣ ግን እኛ ፊት መጥቶ ዲያቆን ማለት አልቻለም። የሆነ የፈራው ነገር አለ። አያሳዝንም? በአላህ አንተ ክህነት የምትሰጠኝ አንድ የምታገው መጮህ ጥሩ አይደለም። እሺ አኩያ እንዲያረጋ ብላ ትቀጥላለህ። ዲያቆን ነው፣ እኛ ጋር ሲመጣ ግን ማዕረጉን ካደ። ግን እኮ ባለፈው ከወንድም አቡኪ ጋር ሲወያይ ማለት ነው ከሰሌምተ ጋር ማለት ነው ዲያቆን እንደሆነ አምኖ ነበረ። እኛ ጋር ሲመጣ ግን ዲያቆንነቱ በኋላ ጉድ እንደሚሰራው ስላወቀ ዲያቆን አይደለሁም አለ። ወንድሜ እንደዚህ የሚያሳፍር እምነት ካለ ማዕረግህን የሚያስክድ ከሆነ እንደው ያለህበትን ጨለማ ብትመረምረው ጥሩ ይመስለኛል። አሁንም ማዕረግህን የምታምን ከሆነ ድቁናህን አምነህ እንቀጥላለን። ካልሆነ ደግሞ ኢንሻአላህ ትምህርት አለኝ፣ ትምህርት ማስተማር ጀምሬያለሁ። ክርስቲያኖች ሚሻ ትመዘገብና ትማራለህ፣ ችግር የለውም። ለመዝገብ ደግሞ በውስጥ ጻፍልኝ፣ ያመዘግብሃለሁ። ግን መጀመሪያ ማዕረግህን እንድታምን እፈልጋለሁ። ተዋድኡ ነው እያሉ ነው ከታች። ወይ በዛ ቁጥር ለቅና ካልተናገረ ይምሩ፣ ዝም ብለን ጥያቄ አስተናግደው። ያው ስለምናውቀው ሪያሊቲውን ተዋድኡ ሊሆን ስለሚችል ጥያቄ እና እንትን በሉት። አይቻልም። በቅድስት ቤተክርስቲያን መሰረት አንድ ሰው ድቁናውን መካድ አይችልም። ቅድስት ቤተክርስቲያን አንድ ሰው ድቁናውን ክህነቱን መካድ አይችልም። በቅስናውም እንደዛ ማለት ነው። እንደዛ ሰውዬ በእኛ ችግር ይሆናል። አታወያዩት እንደተባለው ሰውዬ በእኛ ይሆናል። ደግሞ በኋላ ችግሩ እኛ ላይ ነው እንትን የሚሉት።
ከሱ ያልኳቸው ጠይቅ በቃ አኮ ይጠይቁ ጥያቄዎቹ ጠይቅ አይሻልም? አሁን የኔ ማዕረግ የኔ ምናምን ሳይሆን እኔ ኦኬ የምወክለው ክርስትናዬን ነው በቃ አልኳለሁ። ቆይ ችግር የለውም ትጠይቃለህ እንጠይቅ ጠይቅ፣ አንተ ጠይቅ። እኔ ጠይቃለሁ የአባ ጊዮርጊስ ዘጋስጫን መጽሐፍ ሚስጥር ይቀበላሉ አባ ጊዮርጊስ ዘጋስጫን አውቃቸዋለሁ። መቀበል መጽሐፍ ሚስጥር አላቸው አላቸው። በመጽሐፍ ሚስጥር መጽሐፍ ላይ የአንዲትን እንስት ሴት ብልቷን መሳም የማርያምን ከንፈር ከመሳም ጋር እኩል ነው ይላል ይቀበላሉ ይህን ሀሳብ ውሸት። አምጣ ወደዚህ ይምራን እኔ ከዋሻው እናያለን አምጣ። መጽሐፉን ወደዚህ አድርግልኝ አዘጋጁ እርስዎ መጽሐፉን አዘጋጁ እትሙን አምጣ። ከበሩ የማን መጀመሪያ እትም ነው? እትሙን አምጣ። እትሙን እናሳየው እትሙን አምጣ። መጀመሪያ ከቀዩን ጀምርለት ከቀዩ ቆይ አሳየው መጽሐፍ ዝገውና ቆይ፣ ችግር ለመዝጋት ባለ ማን ያሳተመው? መጽሐፈ ሚስጥር አሳታሚ የቅዱስ አባ ጊዮርጊስ ዘጋስጫ አበበ ጸሎተ ሚካኤል አንድነት ገዳም ይላል የማን ገዳም ነው ማህተሙ እዚህ ጋር አለ ማህተሙን ቼክ ማድረግ ይችላሉ አዎ አባ ጊዮርጊስ ዘጋስጫ የህትመት ጊዜውን ግዕዙን አሳያቸው አንድ ጊዜ ህትመት ጊዜው አለ ፋይናል ህትመት ጊዜው ወደዚህ ገለጠውና ኖ እዛው ጋር ይሄው እሺ እሱኛው የሰውየው እንትን ነው ለማንኛውም ገጹንም ከላይ በኩል እናሳያቸዋለን ከላይ በኩል የሚያስፈልጋል መምህር አባ ወልደ ሐዋርያ ሰይፉ የደብረ ባህሪ አባ ጊዮርጊስ ዘጋስጫና አበበ ጸሎተ ሚካኤል አንድነት ገዳም አባ ምኔት ፎቶውን አንድ ያሳየው ላይ አድርግና እሺ ችግር የለም እንደዚህ እየተስማማን ስንሄድ በጣም ደስ ይላል መውጫው ይሄን ይመስላል ቼክ ማድረግ እንችላለን መጽሐፉ ያ ቦታው ጋር እንሂድ ያ ቴንክ ዩ እሳቸው ናቸው እንትናቸው ፎቶቸውን በዛያቸው ችግር የለም ገጹን ከላይ በኩል ይመራል አንድ ጊዜ ከላይ በኩል ገጹን እኒ ይሄው ገጹን 52 ከጀርባ አምጣ ከዚህ ከጀርባ 50 ከጀርባ ስትል ጀርባውን ከዚህ ማለት ነው ክፈተው ወደዚህ አይደለም የአሁኑ ሁሉ ከዚህኛው ክፈትልኝ እያለ እሱ ፊት ለፊት ያለውን እሱ ሀሳቡ ምንድን እቺ መረፊያ ያለች እቺ እሷን እና አንብበ ይሄንን እሺ አንብባት እኔስ ደም የሚፈሳትን እያልኩ ላንብብልህ አንብባት እሺ እኔስ ደም የሚፈሳ እንዲህ ብሎ የሚናገረው ዮሐንስ ነው እኔስ ደም የሚፈሳትን ሴት ህፍረተ ስጋ የሳመ የቅዱስ ዮሐንስ አፈወርቅን አፉን እሳለመው ዘንድ ወደድኩ ሶሪ የሴትየዋን ብልት የሳመው ሰው አለ ዮሐንስ የሚባል እኔስ ደም የሚፈሳትን ሴት ህፍረተ ስጋ የሳመ የቅዱስ ዮሐንስ አፈወርቅን አፉን እሳለመው ዘንድ ወደድኩ 4 ነጥብ የአምላክ ወደዛ ሄድልኝ ቶሎ ነው ማለት የአምላክ እናት ድንግል ማርያምን ቅድስና ዋን አስብ የሴቷን ልማድ ግን አላሰበም የሴቷን ልማድ ግን አላሰበም አሰበ ከዛ በኋላ ምንድነው የሚለው ስለ መለኮት ሰው መሆን አሰበ ስለ ራሱ ህሳር ግን አላሰበም ደም የሚፈሳት ሴት ብትኖር 7 ቀን ሐሳር ግን አላሰበም ደም የሚፈሳት ሐሳር በለው ሐሳር ይኸው ሐሳብ ግን ስላለው ነው አባ ሐሳቡ አስደንግጦኝ ነው እንዴ እርሱ ማንበብ ይችላሉ ከፈለጉ እሺ ብልቷን በአፉ ገጥሞ ሳማ የሚለው ሐሳብ እኮ አስደንግጦኝ ነው አባ አንብቦ አልኩ ላይኛው ሐሳብ አንብቦ ዝም ብሎ ገንጥሎ ከሚሄዱ ብልቷ ላይ ገጥሞ ሲስም እኮ ደንግጬ እሺ ደም የሚፈሳት ሴት ብትኖር 7 ቀንም የርክሰቷ ደም ከሰውነታ እየፈሰሰ ስትቆይ የነካት ሁሉ እስከ ማታ ድረስ የረከሰ ነው ደም እየፈሰሳት የተኛችበትም ሁሉ የረከሰ ነው አልጋዋንም የነካ ሁሉ ልብሱን ይጠብ አካሉንም ይጠብ እስከ ማታ ድረስ የረከሰ ነው የሚል ሕግ ተጽፏልና ደም የሚፈሳት ሴት አልጋ እስከ መዳሰስ ድረስ የከበረችው ኦሪት ርኩስ ትላለች
ኦኬ። የደሟን ፈሳሽ የነካውንና በረከቷን በመሳም ሰላምታ የሰጣትንም ምንኛ ታረክሰዋለህ ካለ በኋላ ታረካክሰው ካለ በኋላ የቅዱስ ዮሐንስ ይህንን ያደረገው የሙሴን ሕግ በማቃለል አይደለም። እንደው ጥሩ ነው። ስለ ሃይማኖትም በመቅናት እዚህ ጋር ያዝልንገር አንድ ልጨርሰው ግድ የለም። አንዴ ልጨርስና ትነግሩኛላችሁ። መጀመሪያ ከአንተ ይልቅ መጽሐፉን በደንብ ስለማወቅ ልጨርሰው። መጽሐፉንማ አሁን እኮ ነው ያሳየሁት። ልጨርሰው። ቁጥር 8 በሴቶች የልማድ ደም ንስጥሮስን አረከሰ። ቅዱስ ዮሐንስ የሴቲቱን ኅፍረተ ሥጋ መሳሙ ያስደነገጠኝ ነው። በሴቶች የልማድ ደም ንስጥሮስን አረከሰው። ቅዱስ ዮሐንስ የሴቲቱን ኅፍረተ ሥጋ መሳሙ አምላክን የወለደች የድንግል ማርያምን ሆድ አማኑኤልን የሳሙ ከንፈሮቿንም ከመሳም ያላነሰ የተስፋ ዋጋን የሚሰጥ ሆነለት ይላል። እና ምንድነው ቅዱስ ዮሐንስ ያችን የሴትዮዋን ብልት መሳሙ የማርያምን ከንፈር ከመሳም ጋር እኩል የሆነ በረከትን የሚያሰጥ ሆነለት ይላል። ይህንን ያስረዱን ዲያቆን ይቀጥሉ። ሎቱ ስብሐት። እሺ በደንብ ስማኝ። አንድን መጽሐፍ አንተ በምትስለው ወይም ደግሞ ባነበብከው ገጽታ ብቻ እንኳን የምትረዳው መጀመሪያ የሃይማኖቱ አስተምሮት ምንድን ነው፣ ሃይማኖቱ የሚለው ምንድን ነው የሚለውን መስማት ግድ ይላል። አንደኛ ህግ አይደለም። ይህ ነገር ማለት ታሪክ ነው እንጂ ህግ አይደለም። አገላለጹ ራሱ ማለት ነው ዮሐንስ አፈወርቅ እንዲህ አደረገ ነው የሚለው። ያ ማለት አምላካዊ ህግ፣ አምላካዊ ትእዛዝ አይደለም ሐሳቡን እየነገረ ያለው። ዮሐንስ አፈወርቅ ከዕለታት አንድ ቀን እንደዚህ ክፍተት ተፈጠረ፣ በዛ ክፍተት ላይ ይህን አደረገ የሚል ነው። ስለዚህ ምን ማለት አይደለም የክርስትናው አምላክ እግዚአብሔር አምላካችን የሴትን ኅፍረት ሳሙ ሚል አዋጅ አልሰጠንም። አዋጅ አልሰጠንም። የኔ ጥያቄ ግን እሱ አልነበረም። እኔ ሀሳቡን ላመጣ እኮ ነው። አንተ ጥያቄ አለ። ሀሳቡን ጠቅላላ ነው ነገር እኔ እንደዛ ህግ ነው ብዬ ብናገር ኖሮ መልሳችሁ በቦታው ይሆን ነበር። ልንገርህ፣ የምታደናግረውን ታችሁኝ እኮ እየሰማሁ ስላልጠየቅኩኝ ነው። እኔ እንደዛ ብዬ አልጠየቅኩም። የኔን ሞቲቭ ማወቁ አድምጠኝ። አሁን ለእኔ ሰዓት የኔን ሞቲቭ ማወቁ ይቀድማል። አይደለም ሰዓት ስጠኝ። ስላልጠየቅኝ ይበላል። በደንብ ሰዓት ስጠኝ። አንዴ ቆይ ለአብራራ ሰዓት ስጠኝ። እንዴ አንተ የምትለን ብቻ የምሰማ ከሆንኩ ማን ሄደ ጠይቀርለማ ለአብራራ ሀሳቡን እናስጠኝ። ሰሚ ይፈርዳል። ቆይ ለአብራራልህና እኔ ህግ ነው ብያለሁ። ስለምትጠይቀው መጣ። ቆይ ልንገርህ ስለ መጽሐፉ ኤምራን እኔ ህግ ነው ብያለሁ። ኤምራን ቆይ አይደለም እኔ ህግ ነው ብያለሁ። ቆይ ስለ መጽሐፉ ለአብራራ ቆይ እኔ ህግ ጥያቄ ይስሙ። ካነበብኩ በኋላ ንባቡ ላይ ጥያቄ አለኝ። እሺ ምንድን ነው? እሺ ጥያቄ ጥሩ። እንደዚህ እኮ ነው የሚባለው። ምንድን ነው ጥያቄ ይባላል እንጂ እኔ ያልጠየኩትን እንዴት ይመልሳሉ? እኔ ይሄ ህግ ነው አላልኩም። አንደኛ እንደዛ ብል ኖሮ መልሳችሁ በጣም ትክክል ይሆን ነበረ። ስለዚህ የእኔ ጥያቄ እንደዚህ የሚል ነው። ጥያቄ ቁጥር 1 እየሰሙኝ ነው? አኮ እየሰማሁ ነው። የእኔ ጥያቄ ይሄ ነገር ህግ ነው አላልኩም። እንዲህ ብዬ ነው የጠየቅኩት። አንድ ኢምራን ተመለስ፣ ታች ያሉት እንዲሰማቸው። ያ የእኔ ጥያቄ እንዴት የሚል ነው? ዮሐንስ የሴትየዋን ኅፍረተ ሥጋ ብልቷን ስሟታል ወይስ አልሳማትም የሚል ነው። አንደኛው ባጭሩ ይመልሱልኝ ይህንን አንዴ። መልካም ጥሩ ሀሳብ ነው። ታሪክ ነው። ታሪክ ሊሆንም ላይሆንም ይችላል። ታሪካዊ አጻጻፍ ነው። ለምሳሌ ይህን ታሪክ የሚደግፍ አካል አለ፣ ማይደግፍ አካል አለ፣ አተራረኩ ላይ ማለት ነው። ስለዚህ በሰዓቱ አባ ጊዮርጊስ ሲጽፍ ደግፎ ጽፏል። ሌላ ሀሳብ ላይ ደግሞ ይህ ታሪክ ትክክል አይደለም የሚል ጽፏል። ይህ ማለት የታሪክ አቀማመጥ ነው እንጂ ሃይማኖታዊ አቀማመጥ አይደለም። ይህ ታሪክ ልክ አይደለም ብሎ የጻፈውን አባ ጊዮርጊስን አውጡልን። አባ ጊዮርጊስ አይደለም ያልኩህ። አባ ጊዮርጊስ ለምሳሌ የአባ ጊዮርጊስ ጽሑፍ ማን የጻፈው እንደዛ ብሎ ልክ አይደለም ብሎ? እሺ ይህን ታሪክ ከጻፉ ሊቃውንት ልንገርህ። እሺ በደንብ እንድትፈልግ ከፈለግ
የቅርብ ሰዓት ማስረጃውን አሳዩ። ማስረጃውን አሳዩ። እኔ አሁን ሁለተኛ ስልክ አልያዝኩም። እኔ ይዣለሁ። መጽሐፉን ንገሩ። ተኝቼም ነው ያለው። የዲያቆን ያረጋል አበጋዝ መጽሐፍ ታገኛለህ? ያረጋል አበጋዝ ያረጋል አበጋዝ ኦኬ። ይቅርታ ደርሶ አንዴ እኔ ስለ ቀደምት ሊቃውንቶች እየጠቀስኩኝ ያረጋል አበጋዝ ቆይ ሀሳቡ ዑለሞቻችን ምን ነበር የሚሉት? ሀዩን ዩርዘቅ ይሉታል። እነዚህ ያነሱ የውይይት ጥሪ አቅርበታል። ባይዘዌ ሳላ ንገሩት። ያረጋል አበጋዝ የውይይት ጥሪ ቀርብሎታል። መጥቶ እንዲወያይ አድርገው። አንድ ቄስ ታመጣለህ እንደዚህ በህይወት ያለ አንድ ዲያቆን ነው። ቄስ ራሱ አይደለም። አዲስ አበባ ነው እናንተ ሳላ የሰው ጥራ ቢሆን ጓደኛውን ጠራ የሚባለው ማለት ነው። ጓደኛ የጠራኸው ሀቢቢ ዲያቆን ጠርተህ ትሞግታለህ። ጓደኛ የጠራው ማንን ነው መሰላችሁ ጋይስ? አዲስ አበባ የሚኖር አንድ ሰው ነው የጠራው። መንጫጫት አይደለም። ሀሳቡን ልንገርህ። ቆይ ሀሳቡን ልንገራችሁ። አዲስ አበባ የሚኖር ሰው ነው። እዚሁ ሆመራ የሚኖር አዲስ አበባ ማነው ሱዳን የሚሆን እኛ የምናወራው ስለ ቀደምት ሊቃውንቶች ነው እንጂ አሁን እዚሁ አዲስ አበባ ሰፈር የሚኖረውን ሰው ነው እንደምጠራው። አንተ ከአንተ የማይሻል ወይ ልንገርህ። መጽሐፍ ስጠቅስ ከምን አንጻር ብትለኝ መልሱን ታገኝ ነበር። ለምሳሌ እኔ መጽሐፉን ከጠቀስኩ እሱ ጋር ያለውን የቀደምት ይዘቱን ከምን አንጻር ነው የሚለው እንዲገኝ ነው። ጓደኛ እኮ ነው። ይኸውልህ ጀለስ እኮ ነው የጠራኸው። አሁን ልንገርህ መጽሐፉን ከነገርኩህ ጥሪ የምናቀርብለት ሰው እኮ ነው። ይኸውልህ ያረጋል አበጋዝ ያልከው እዚሁ እና ኢምራን እኛ ምንጠራ። አሁን ልንገርህ አንድ ሀሳብ ልንገርህ። ተው ችግር የለም። የእሱን ሀሳብ ተው። እኔ የእሱን መጽሐፍ ስጠቁመ ሀሳቡን አጀንዳውን የተቀመጠበት ጽንሰ ሀሳብ እንድትረዳ ከሚል ማለት እነማን ፊት ተጻፈ አልተጻፈ የሚለው የሆነ ትልቅ ስኮለር ሳይሆን ሲጀመር ስሙ ራሱ ዲያቆን ያረጋል አበጋዝ ነው። አንተ ራስህ ዲያቆን ነህ፣ እሱም ዲያቆን ያረጋል። እዚሁ ያለ ሰው እኮ ነው የምጠቅሰው። እኔ እንደዛ አልኩም። የምናወራው ስለቀደምት ገነት ያለ ሰው ልጥቀስልህ። ገነት ያለ ሰው ልጥቀስልህ። አሁን እንደዚህ እናድርግ። በአጭሩ መልስልኝ። ይህ ታሪክ ዮሐንስ አፈወርቅ የሴትዮዋን ብልት በመሳሙ አፈወርቅ ተብሏል ወይስ አልተባለም? አፈወርቅ አልተባለም። ውሸት። አንተ ራስህ ውሸት። እሺ አባ ጊዮርጊስ ዘጋስጫ በዚህኛው መጽሐፉ ላይ ይህን የተናገረው በነገራችን ላይ አምላክ ነው። ታውቃለህ? ክፈትለት። ይህን የተናገረው አባ ጊዮርጊስ አይደለም። ይህን የተናገረው አምላክ ነው። ይህን የተናገረው አምላክ ነው። እሺ እነዚህ ከአምላክና ከዲያቆን ያረጋል አበጋዝ ማን ነው የሚዋሸው? ይህችን ብቻ መልስ። ውሸት አልኩህ እኮ። የትኛውን አምላክ የተናገረው? የትኛውን አምላክ የተናገረው? ልከፍትልህ እኮ ነው። ልከፍትልህ ነው። እሱን ልከፍትልህ ነው። ከአምላክና ከያረጋል አበጋዝ አምጣ። ብዙ ነው አምላኮቻችሁ፣ ብዙ ነው። አንዱን ጠራልሃለሁ፣ ችግር የለውም። የትኛውን በነገራችን ላይ ምርጫ ራሱ አለው። የትኛው አምላክ ይላል። ክርስትና ጋር ስትመጡ ጋይስ አምላክ ስትሉ የትኛው ነው የምትባሉት? የትኛው ብዙ ነው አውቃለሁ፣ ግን አንዱን ነው የምከፍትላችሁ። ችግር የለው። አንዱን የተናገረው ከነዚህ ውስጥ እሺ፣ ይሄን የተናገረው አምላክ እንደሆነ ማስረጃ ልክፈትልህ። አማረጠኝ እኮ የትኛው ብሎ አማረጠኝ? እሺ ከፍትለት ይኖራል ማስረጃ አምላክ እንደተናገረው ነው ያለው። እሺ ያንተ አምላክ ሆነ የተናገረው ብዬ ነው የትኛው ያልኩ። ያንተ አምላክ ሆነ የተናገረው ከሶስቱ አካል ነው እንጂ የምን አምላክ? አብ ወልድ መንፈስ ቅዱስ የተናገረው መንፈስ ቅዱስ ነው። ምርጫ ተብሎ የተናገረው አንድ ሁለት አይደል? አብ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ። ከሶስቱ ይሄኛው አካል የተናገረው ከአምላኮቹ ይሄኛው አምላክ ምን አለ? አፈወርቅ የተባለው እሱ ነው አለና እንመከተው እስኪ። ሳላ ቀጥል አንተ አለው እንጂ ዳና አድርጊ ያንን መጽሐፍ ከጀርባው ግለጽ። ቆይ ግለጽ። እሺ አይደለም እሱ ጋር እዚህኛውን ግለጽ፣ ከላይ ያለውን። እሺ ያው ሁሉም ሄድ አሁንም ልኩን እንደዚህ ግለጸው። ወደፊት ያለው አንተ ማዶ ያለውን ማለት ነው። እንዴ አንተ ግለጥለት እስኪ። ያ ኢምሩ ግለጥለትና ስክሪንሾት ያንሳ። ይሄው አንዴ እንዴ አይደል? እንደዛ ሄዳለም ያልኩ ልንገር፣ ስለማብራሪያ ስለሆነ ልንገር ብዬ ነው። እሺ ሄድ ገጽ 10 ላይ ይሄን ታገኛላችሁ የሚል መውጫ ልታስነብበን ነው አንተ። እሺ ስለ መጽሐፈ ምስጢር ይላል። እሺ ከሱ ጀምሮ አባታችን ከላይኛው አያት ሰዓት ለመቆጠብ ያህል ፖይንቱን እናሳይ። ፖይንቱን እንጂማ ሙሉ መጽሐፉንም 200 300 ገጹን እኮ ልታስነብብ ትችላለህ። 200ን ማንበብ ብትል አንተ አላነብልህም።
200 ፔጅ አሁን እዚህ 4000 ሰው ፊት አንብብ ምናምን ብትል መጽሐፉን ግዛ ነው የምልህ። እኔ መጽሐፉን ግዛና አንብብ ነው የምልህ። ጸሐፊዎቹም በሚጽፉ ጊዜ ኦኬ እጅግ ይደነቁ ነበር። ብፁዕ አባ ጊዮርጊስ ዘጋስጫ ሲደነቁ ወደ አይቶ ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም። 4 ነጥብ አለ። ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም አለ። የተናገረው ማን ነው በማለት ተመሰገነ። የተናገረው ማን ነው? ይህን መጽሐፍ መንፈስ ቅዱስ በእኔ አንደበት አድሮ ተናገረው እንጂ እኔ አልተናገርኩትም ካለ ማን ነው ይህን መጽሐፍ የተናገረው? አንደኛ አድምጠኝ፣ ቡም ብያለሁ። ቀጥሉ። በደንብ ስማኝ። ሀሳቡን እየገለጸ ያለው ማን ነው? ደራሲ ስለ መጽሐፈ ምስጢር ማብራሪያ ያስቀመጠው አባ ጊዮርጊስ እንዲህ እንዲህ አለ ብሎ ነው እያስቀመጠ ያለው። ሁለተኛ አድምጠኝ እንጂ በዚህ ልክ ነው የምትረዳው? ግን ማን ተናገረው መጽሐፉን? በእስራኤል አምላክ። እሺ ማን ተናገረው? በአንተ መንፈስ ማን ነው? በአንተ እስትንፋስ ሳይሆን የምተነፍሰው ልንገርህ። አንድ መጽሐፍ ለማብራራት አንድ መጽሐፍ ማን ተናገረው? ማን ተናገረው? ብታዳምጠኝ አይሻልም? አሁን አንተ የምትላት ጥያቄ ላይ ድምፅ ራሱ ቀዘቀዘ እኮ። ይህን ስታይ ማንን መጽሐፍ ተናገረው? ኧረ እኔ የምቀዘቅዘው ነገር የለም። ልንገርህ፣ ማን ነው ይህን መጽሐፍ ተናገረው? መንፈስ ቅዱስ በአባ ጊዮርጊስ ዘጋስጫ ላይ አድሮ ተናገረ አይደል ያለው? ቡ ይሄ ነው መጽሐፍ ያለው። ይህንን ነው በነገራችን ላይ። ቆይ ልንገርህ፣ አሁን አድምጠኝ። መንፈስ ቅዱስ አባ ጊዮርጊስ ዘጋስጫ ላይ አድሮ ይህን መጽሐፍ ተናገረ ነው የሚለው መጽሐፋቸው። እሺ መንፈስ ቅዱስ ይዋሻል? ቀሳትልም እንደ እስከምናገር ምን ነው ያስቸኮለ? በዚህ ልክ ከሆነ ግን መንፈስ ቅዱስ ይዋሻል ወይ? መረዳዳት ነው ብዬ አላስብም። መንፈስ ቅዱስ ይዋሻል ወይ? መንፈስ ቅዱስ አይዋሽም። ቴንክ ዩ። ያረጋል አባጋዝ ሊዋሽ ይችላል ወይ? ቆይ መንፈስ ቅዱስ አይዋሽም። በቃ ይሄ መጽሐፍ የተናገረው በአባ ጊዮርጊስ ዘጋስጫ አድሮ መንፈስ ቅዱስ ከሆነ ያረጋል አባጋዝ ደግሞ መጥቶ ይሄን ከተቃረነ መንፈስ ቅዱስ ይሻላል፣ ያረጋል አባጋዝ ይሻላል ቢባል ያረጋል አባጋዝ ያንተ ጓደኛ ነው፣ ጀለስ ነው፣ አዲስ አበባ የሚኖር ሰው ነው፣ አሁንም ዛሬም ያለ ሰው ነው። መንፈስ ቅዱስ ደግሞ ያንተ አምላክ ነው። ስለዚህ ማንን ነው ማመን ሲባል አሁንም እየሰማኸኝ እኔም ብትጠይቀኝ ማለት ነው አዲስ አበባ ከሚኖረው ከያረጋል አባጋዝ እና ከመንፈስ ቅዱስ ማንን ነው የምታምነው ብትል እኔ ሙስሊም እኮ ነኝ። አይ መንፈስ ቅዱስ ይሻላል፣ ከሶስቱ አንዱ ነው። ቢያንስ እሱ መንፈስ ቅዱስ ከሶስቱ አንዱ ነው፣ አምላክ ነው ለእናንተ። እሱ እውነት የሚናገር ይመስለኛል። እኔ እዚሁ አዲስ አበባ ከሚኖረው ከያረጋል አባጋዝ ከጓደኛ ይልቅ ሰውም ደግሞ የሚሰማው የመንፈስ ቅዱስን እንጂ የዚሁ የጀረስህን አይመስለኝም። እና ኢምራን ምን ትለዋለህ? አንደኛ የመስማት እድልህ በጣም ዝቅተኛ ነው። ወደፊትም እንድትያል የምፈልግ ማለት ነው። ሰው ውይይትን ጠርታ አንተ በምትለው እንዲተነፍስ ከሆነ የምታደርገው አንተ አዋቂ ሳትሆን አንድ ነገር ልጋብዞት ከይቅርታ ጋር ይኸው ይሄ የምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ነው እና ያ ማህበረ ቅዱሳን ስለ አባ ጊዮርጊስ ዘጋስጫ ያው አባ ጊዮርጊስ ዘጋስጫ የተናገሩት ነገር ነው። እንደው ግዕዙን በእርሶ ፊት አመቤ እንትን ከምሰባብረው እስቲ አንድ ያንብቡልን ይሄንን ግዕዝ ከዛ የተርጉሙልን ምን እንደሚል። እሺ ምን ለማለት ነው? አይ ስለ አባ ጊዮርጊስ ዘጋስጫ መምህር ሰለሞን ጥጋቡ የተናገሩት ንግግር ነው። ህዝቡ መስማት አለበት። ይሄንን እንደዚህ አይነት ስብከቶችን ያንብቡልን አንዴ። እሱን እኮ ነው ኮከበ ክብር ይላል። እሺ ቅዱስ ፀሐይ አጋዚ ብሩህ አባ ጊዮርጊስ ቀጥሉ። ጦመ ስም ወሰናየ ገድል
መጋቢ ሃይማኖት ናይ ምን ችግር አለ? ቆይ ወመሰረተ ቤተክርስቲያን ወመሰረተ ቤተክርስቲያን አይደለ? ስለዚህ የቤተክርስቲያን መሰረት ናቸው። አባ ጊዮርጊስ ዘጋስጫ የሚያበሩ ኮከብ ናቸው አይደል? አባ ጊዮርጊስ ዘጋስጫ እሺ፣ እኚህ ሰው ይዋሻሉ? እሺ፣ አዎ ይዋሻሉ? እሺ፣ እሺ፣ ችግር የለም። እሺ፣ ችግር ይዋሻሉ ወይ? ትክክል። አንተ የምትጠይቀው ጥያቄ አባ ጊዮርጊስ ይዋሻሉ ወይ አይዋሹም ነው። አባ ጊዮርጊስም አይዋሹም። ኦኬ፣ አባ ጊዮርጊስ ዘጋስጫ አይዋሹም አይደለ? ኦኬ፣ መጽሐፈ ሚስጥር ላይ እሳቸው ያስቀመጡት ታሪክ ዋሽተዋል አልዋሹም? አሁን ልንገርህ አንድ ሀሳብ አድምጡኝ። ሆነም ይህ ታሪክ ተፈጸመም አልተፈጸመም ከክርስትናው መርህ ጋር የሚሄድበት አንግል የለውም። አረ እንዴት እንደማይሄድማ ቆይ አሳይዎታለሁ። ቆይ ልንገርህ እንዴ ግን የመስማት ሼም ይዟቸውን ያልጨረሱት መምህርዬ፣ እነሱ አሁን ሼም ይዟቸውን ያልጨረሱት እንጂ እኮ ገና እኮ ብዙ ነገር እኮ አለው። አሁን ከክርስትና ጋር እያያዛል የሚለው ጋር ከመምጣታችን በፊት እንስማማ መጀመሪያ እርሳቸው መናገራቸው። ቆይ አይደለም አሁን ልንገርህ ታሪኩ እኮ ተቀምጧል አይደለ? አሁን እኔ የምቀበልበትም ዘርፍ ሊኖር ይችላል፣ አልቀበልም እችላለሁ። ከምን በላይ ይህን የመቀበል ግዴታ አይደለም፣ አለመቀበልም ግዴታ አይደለም። ገብቶኛል። የእርሶን መቀበል አለመቀበል ሳይሆን ወይ አድምጠኝ እኮ ምን ቆይ የእርሶ መሰረታዊ ችግር ምን መሰሉት? ቅድም ከሰላጋም ሲያወሩ ያየንባቸው መሰረታዊ ችግር ምንድን ነው? ፖይንቱ ላይ ስቲክ አድርጎ አይደለም የሚያወሩት፣ ሌላ ነገር ላይ ነው ትኩረት የሚያደርጉት። አሁን እኔ ያልኩት እርሶ ይቀበላሉ አይቀበሉም ሳይሆን አባ ጊዮርጊስ ዘጋስጫ ይዋሻሉ ወይስ አይዋሹም ነው። እርሶ ምን አሉ? አይ አባ ጊዮርጊስ ዘጋስጫ አይዋሹም አሉ። እናመሰግናለን። አባ ጊዮርጊስ ዘጋስጫ የማይዋሹ ከሆነ አባ ጊዮርጊስ የተናገሩት በድርሳናቸው ላይ መጽሐፈ ሚስጥር ላይ ያስቀመጡት ንግግር ውሸት ነው ወይስ አይደለም? ፔሬድ፣ አለቀ በቃ ሁሉ ነገር። እርሶ ነው ወይም አይደለም ይበሉን። ማመን አይጠበቅብኝ ይሆናል። እርሶ ማመን ይጠበቅቦታልም አላለም። ሲጀመረኛ እዛ ላይ ለምን አንተ እንገባለን? አባ ጊዮርጊስ ዘጋስጫ በድርሳናቸው ላይ መጽሐፈ ሚስጥር ላይ ስለዛ መልከ መልካሙ ስለሆነው ዮሐንስ አፈ ወርቅ ተብሎ ስለተጠራው ዮሐንስ የተናገሩት ታሪክ ውሸት ነው ወይስ አይደለም? መምህር በቃ ጥሩ እኮ ነው። አሁን ሀሳብን እኮ እየነገርኩ ነበር። አሁን እኔ ስነግር ማለት ነው ሁለት አንግሎችን እያየሁ ነበር። አይመልሱም። እንትም ቀጥሉ። በቃ እኔ መጽሐፉ ላይ ታሪኩ መቼ አይ እንደዚህማ አንቀጥልም። በቃ መምህር መጽሐፉ ላይ የተቀመጠው ታሪክ እውነት ከማን ነው የሚቆራረጠው? ሳላህ ከኔ ነው የሚቆራረጠው? ከሳቸው ነው ካልሰሙ ይጠይቁ ወይ ደግሞ ወይ ኢምራን አስቀጥላቸው። ምክንያቱም መልስ እያስቀመጡ ስላልሆነ ብዙም እንትን ጥቅም የለውም። እዚህ ጋር ና ቀጥሉ ጀማ ሀሳቡን ሀሳቡን ሰጠኛለህ እንዴ አባ? ከሀሳቡ በፊት ያው መጽሐፉ ላይ እንዳሳየ ነው የሴት ሀፍረተ ስጋ መሳም አፈ ወርቅ ያስብላል። ኢቨን የማርያምን ከንፈር ከመሳም ጋር እኩል ማስረጃ ቅርበናል። ቃል በቃል ጠይቆትና ይሄ ታሪክ እውነት ነው ወይስ ውሸት? በመጽሐፉ መሰረት መጽሐፉ ላይ የተቀመጠ ሀሳብ አለ። ያ ሀሳብ ግን በምን ይታያል የሚለውን አውድ ማየት ግድ ይላል። መጀመሪያ ዮሐንስ አፈወርቅ ያን ነገር ድርጅት ያደረገበት ምክንያት ምንድን ነው? አልጠየቅንም። እሱ በኋላ የሚመጣ ነው። መጀመሪያ የሴት ሀፍረተ ስጋ እንደሳመ እመኑልኝና ለምን ሳመ ደግሞ በኋላ እንወያይበታለን። ለምን ሳመ ይህ ሰውዬ? ያውም ደግሞ የወር አበባ ላይ ያለች ደሟ እየፈሰሰ እግሯ ተከፍታ
አይደለም አሳያለሁ። እሱም በኋላ አሁን እኔ ነኝ ማውቀው ከደሳውና አያውቁትም። አክቹዋሊ መጽሐፉን አሁን ያዩት ቅድም መጽሐፉን አሳይነው ግን ያሳያል። ቆይ ልንገርህ። እሺ እንደዛ ከሆነ የትኛው ምዕራፍ ላይ ነው ያለው? መጽሐፍ ምስጢርን ማለት እሺ ቆይ አሁን አውቀዋለሁ ብለው አይደለ? አውቀው የሚያውቁት ከሆነ ይሄ ታሪክ የትኛው ምዕራፍ ላይ ነው ያለው? መጽሐፍ ምስጢርን ማለት ነው። የትኛው ምዕራፍ ላይ ነው ያለው? ይንገሩኝ። ልንገርህ፣ ምዕራፉን አላስታውሰውም። መጽሐፍ ምስጢርን ቤተክርስቲያኒቷ ለጥምቀት ዲያቆን አታውቁትም። በቃ አልተማሩም። መጽሐፈ ምስጢር ምዕራፍ 4 ነው። የገና ምንባብ ላይ ነው ያለው። ይሄን እንኳን አያውቁም። ስለዚህ አውቃለሁ አይበሉሽ አባ ልዘረዝርህ አድምጠኝ። የገና ምንባብ፣ የጥምቀት ምንባብ፣ የትንሣኤ ምንባብ ራሱን የቻለ ክፍል ነው ያለው። ገና አይደለም። ገናም ደግሞ አይደለም። በትክክል አያዩትም። ገናም አይደለም። አያውቁትም። ወላሂ አያውቁትም። ገናም አይደለም አባ። ንስሐ ግቡ። በቃ ተምረው ነው። ይቅርባችሁ። ባፌ ጠፉ በለፈለፉ። አያውቁም። አልተማሩም። ተምረው ይምጡ ኢንሻአላህ። የሚገርመኝ እኮ እንግዲህ በእኛ በመጽሐፍ ቅዱሳችን ያው እንግዲህ ብዙ ቦታ ተጽፏል። ለመላእክት እንደሚሰገድ ለጻድቃን፣ ለሰማዕታት ያው እግዚአብሔር ያከበራቸውን ማንም አይንቃቸውም ይላልና ያው እግዚአብሔር ያከበረውን እኛም እናከብራለን። ስለዚህ ዋናው ነገሩ ምንድነው? አምልኮት በሶስት መንገድ አለ። የአምልኮት ስግደት በሶስት መንገድ አለ። የጸጋ ስግደት አለ፣ የአምልኮ ስግደት አለ። በለውም ነው እኔ ሲጀመርም ሰምቼውም አላውቅምም አልቀበለውም። አባ ኪዳነ ምን አደረጉ? አባ ኪዳነ ምሕረት አባ ስማቸው ማነው? ኪዳነ ምሕረት አይደል? ምን አደረጉ? ስማቸው ማነው? አስታውሰኝ አንዴ። ኪዳነ ምሕረት አይደል? ይቅርታ፣ ስማቸው ማነው? ገብረ ኪዳን መሰለኝ። ገብረ ኪዳን ኪዳነ ምሕረት ማሳቸው ናቸው። አይ እና ለምን ካልካቸው ምን አደረጉ?
ሰባት ጊዜ ለስላሴ 3 1 2 3 ለማርያም 1 ለኪዳነ ምሕረት ትሰግድና ትነሳለህ። ከዛ ማታ ስገባ ደግሞ እንኳን በሰላም ቆያችሁ፣ እንዴት ናችሁ፣ አመሰግናለሁ፣ በሰላም ስለገባችሁ ትላቸዋለህ ይላል። ቢላህ አለይኩም ቤታቸው ላይ ስዕል ደርድራችሁ ስገቡ ማታ ላይ ስላሴ፣ ማርያም፣ ገብርኤል፣ ሩፋኤል፣ ሚካኤል፣ መስቀሌ እንኳን በሰላም መለስከኝ ትላላችሁ። ሙስሊም እሳ ረቢ ጌታዬ ይላል። ታዲያ የትኛው ነው ሐቅ? አለዚ የቁል ስላሴ ሩፋኤል ስላሴ የሚወስ ደግሞ አንድ አምላክ የለህም። ስኬት የለህም። ኔትወርክ አስተካክል እሺ ብራዘሪ። የሚመች ግን ማሻአላህ ታየህ ኢብራሂም ጠይቀው አንዴ እሱ ጠይቀው። እሺ አው ይቻላል። ተወያዩ። ስኬት ጠይቂው፣ እየሰማሽ ነው። እኔ ጥያቄ ልጠይቅ። አሁን እሳቸውን አልቀበላቸውም አልክ። ሰው አንድን ሰው የማይቀበለው በሆነ ምክንያት ነው የማይቀበለው እና የእሳቸውን አስተምሮ ስትሰማ ያየባቸው ወይ ስህተት አለ? ስህተት አስተምረዋል? እስቲ እሱን ጠይቅ። እንዴት እንደዚህ ልትል ቻልክ? መጀመሪያ አንቺ ከየት ቤተ እምነት ነሽ? ኦርቶዶክስ። ኦርቶዶክስ። እርግጠኛ ነሽ? እርግጠኛ ሆኜ መሰለኝ ነገር። እርግጠኛ ነሽ? አዎ። መልካም። እስቲ ሰባት የቤተክርስቲያን ምስጢራቶችን ንገሪኝ። እኔ የጠየኩህም ነገር ንገረኝ። ለምን ታዞራለህ? ለምን እሳቸውን ለምን አልቀበልም አልክ? እኛ አባት ትክክለኛ አስተምሩት። ታውቂያቸዋለሽ? አዎ እሰማቸዋለሁ፣ አዳምጣቸዋለሁ። ስለ ፍቅር፣ ስለ አንድነት፣ ስለ ሰላም ነው የሚሉት። ስለ ትክክለኛ ኦርቶዶክስ ትምህርት ነው የሚሰብኩት የሚያስተምሩት። ሰው ጥፋታቸው ምንድን ነው? የነዚህ አባት ለምን አልቀበልም? አምስቱ አዕማደ ምስጢርን ንገሪኝ እስቲ። አምስቱ አዕማደ ምስጢርን ንገሪኝ እስቲ። እኮ የጠየኩህ መልሰህ አንተ መጀመሪያ። ሁማኔር ስንት ገባ? የጠየኩህ መልስ እኮ። ሁማኔር ስንት ገባ? እኔ ሰው አልከተልም ለማንኛውም እኔት እሱን ግን ታውቂያለሽ። ሰው ካልተከተልክ ደግሞ ስለ ሰው ሳታውቅ ደግሞ ሰውን አትናገራት። ስለ ሰው እሺ፣ ሱሪ ስንት ገባ? ሱሪ ስንት ገባ? አይሽ ለዚህ እኮ ነው ሲጀመርም ክርስቲያን አይደለሽም። አንድ ሰው አምስቱ አዕማደ ምስጢርን ሰባቱ የቤተክርስቲያን ምስጢራቶች የጠየኩ ነኝ እኮ ክርስቲያን ሊባል አይችልም። ጥፋታቸው ምንድነው አልኩ እኮ። ጥፋታቸው ልጅ አሟል እንዴ? አንቺ አሁን አባ ገብረ ኪዳን ነው የምታመልኪው ወይስ ኢምራን ነው? ጨርሻለሁ። መልስ የለውም። እንኳን አታውቂም ማለት ኦኬ። አንተ ማን ነው? በራስህ ነው የምትማረው? ማን የሚያስተምርህ? አንተን የቤተክርስቲያን አስተምሮ የሚያስተምርህ ማን ነው? ኦኬ፣ ራስህ ገብተህ ነው የምትማረው? ነው ራስህ ቀዳሽ፣ ራስህ ቄስ ነህ፣ ራስህ ጳጳስ ነህ። ቢራ ስንት ገባሽ? ቢራ ስንት ገባሽ? እሺ፣ ምን ታውቃለህ? ሁማኔር ስንት ገባሽ? ሱሪ ስንት ገባሽ? የጠየቀው መልስ። ይሄንን ታውቃለሽ? ማየው። እሺ፣ ማየው። እሺ፣ ጥፍር ስንት ነው የምታስቢው? ኢምራን ሶሪ፣ እኔ ጨርሻለሁ። ከሱ ጋር ያለኝን የጠየኩትን ሊመልስ አልቻለም። ጨርሻለሁ። አሁን ቀጥሉ። እሺ፣ እኔማ ከተስማሙ ብዬ ነው። በቃ ችግር የለውም። ባለመስማማት መስማማት አለ። ኢንሻአላህ ሌላ ጊዜ ፕሮግራም እንይዝና ደግሞ ታወራላችሁ። ኸይር በቃ ኤፍራታ ስሜታ አትኝ እንትና ዞር ፋይል ችግር የለውም። እንደ እንትን ያያትና ችግር የለም ያልፋል። እሺ አሁን ወደ ትምህርቱ ስንመለስ ማለት ነው። በቃ ቄሱን ክዳቸዋል። አሁን ጥያቄ ስዕሎቹ ጡት ያጠባሉ እንዴ? ጠዋት ምሳሌ ከፈለክ እያመለካቸው እየሰገድክላቸው እንደዚህ እየሰገድክ ከፈለክ ጡት ያጠቡሃል የሚል ነገር ግን እውነት ነው? መጽሐፍ ነው። እስቲ ክፈተው እስቲ እውነት ነው። ድጋሜ እስቲ ክፈተው፣ ቪዲዮ ክፈተው። አንዴ ቄሱን እሺ ልክፈታቸው። ቄሱን ማለዳ
ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ ደግሞ ስንገባ አባታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ብለን ደግሞ 7 ይቺ ራሱ በቂ ከገባን ማለት ነው። በስዕል ስትመለስ ስዕሎቹን እንታረግና እንኳን በሰላም መለሳችሁ ትላቸዋለህ ይላል። ሙስሊም ግን 5 ጊዜ ሰግዳ 5ቱም ለአምላክ ነው። ጡት ምናምን ያልከው እሱማ ወተት ምናምን ያልከው እሱማ እውነት ነው። ግን መጀመሪያ ንገረኛ፣ እውነት ያጠባሉ? አሰማኝና ልመልስ። በስዕል ደረጃ ነው ያገኙት። እንደዚህ በስዕል ደረጃ እኔም እኮ ለዚህ እኮ ነው እሳቸው አላሉም። ግን አንዳንዴ እንደዚህ አይነት ነገሮች ላይ ስራ መጠንቀቅ መቻል አለ። እውነት አያጠቡም እንዴ? አንተ ቅድም ያልከው አያጠቡም፣ ስዕሎች ጡት አያጠቡም። ማርያም ምሳሌ እዚህ ጋር አንተ ያልከው እኮ ስብከቱ ላይ እኮ ነው። ታዲያ አሰማኝ ልድገምልኛል። እንደዛ የሚሰማው ነው ያልኩህ ነው። አይ ስዕሉ ላይማ 7 ጊዜ ስገዱ ነው የሚለው እንጂ ስዕሉ ላይማ አይልም፣ ድምፁ ላይ አይልም። ትክክል። የመጽሐፍ ሳለበት የሚላገኘው መጽሐፉ ላይ ማርያም ምሳሌ እንደዚህ ማርያም ጋር እንደዚህ እየጸለይክ ማለት ነው። ከፈለክ ሄደህ ካቀፍካትና ጡቷን ከጸባህ ታጠባለች ይላል እኮ። ምን ላይ ነው የሚለው? እውነት ነው። ምን ላይ ነው የሚለው? እዚህ መጽሐፍ ላይ ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ታላቁ ቤተክርስቲያን አባት ዳግማዊ ቄርሎስ ነው። ዳግማዊ ምናምን ምዕራፍ 26 ሁለተኛ ተአምር ላይ ስንተኛ ትሙ እኔ ታተሙ ላውጣለች። እሺ እናውጣ። ገድለ አባ ጊዮርጊስ ዘጋስጫ ተመሰጠ። እሺ ያው ይሄ መጽሐፉ ይታያል። ገድለ አባ ጊዮርጊስ ዘጋስጫ ከፈለክ በፒዲኤፍ እናወጣልሃለን። በትመስሉስ ቅዱስ ሰማይ እያለ ይቀጥላል። ያው መቼ ወጣ ደግሞ ስለ ምን አለ መሰለ በመጽሐፉ በወረቀቱ ቢኖር አሪፍ ነበረ። እውነት ለመናገር ከሆነ ይሄኛው ሶፍትዌር ነው። ማንም ሰው መቅነስም እንትን ማለትም ኖርማል ይችላል። ግን እንደኛ እንደ ቤተክርስቲያናችን ሕግ ግን በ4 መንገድ እሺ ይሄን ትሆና በቃ ልጠይቃ። እኔ በመጽሐፉ የለኝም፣ ያው አፕሊኬሽን ያለኝ ግን ሽንኩርት ይሸታችኋል እንዴ? እሺ ያ እንደሚጠቡ ግን አሳይቻለሁ። ኢቭን ያው እዚህ ጋር ጠባ ይላል፣ ጦቷን ጠባ ይላል፣ እየጸለየ ጠባ። አሁን ስማኝማ ግን ስኬት ምሳሌ አንተ አፍህ ከሸተተ ማርያም ታባራለች? ለእኛ በመጀመሪያ ደረጃ በ4 መንገድ ቤተክርስቲያን የምትቀበላቸው አሉ። ምሳሌ መጽሐፈ መነኮሳት ብሉይና አዲስና መጽሐፈ ሊቃውንት እነዚህን ትቀበላለች ማለት ነው። ከነዚህ መጽሐፍቶች ውጪ ከወንጌል ውጪውን እንግዲህ ምናልባት ካሳታሚው ብዙ አይነት ችግሮች ገድል ላይ ያው እያነበብክልን ያለው ነው። ገድል ስለሆነ ብዙ ስህተቶች አሉ። ስለዚህ እዛ ላይ ከምንነጋገር መጽሐፍ ቅዱስ ላይ ወደ መጽሐፍ ቅዱስ ብንሄድ ደስ ይለኛል። አይ ችግር የለውም። ግን አሁን እዚህ ጋር ስህተት አለበት እንዳትል መጀመሪያ ጥያቄ መልስልኝ። ስዕሎቹ ሽንኩርት ይሸታቸዋል እንዴ? እኮ የጸሐፊው ስህተትም ሊሆን ይችላል፣ ያሳታሚውም ብዙ አይነት ችግሮች አሉ። ያው ገድልም ብዙ አሁን እየተወገዙ መጀመሪያ እናንብበውና አጣራልን። እናንተ አሁን የሳነብ ማርያም ስዕል ሂዳ አፈካሸተ ማርያም ታባራለች፣ አፏን ትይዝና ታባራለች ይላል። አንብበውና በቃ ሄደህ ተሰርምልኛል ወይ ደግሞ በስንት ትፈልግልኛለህ? ይሄን ደግሞ ሙሉን ማንበብ ይጠብቅብኛል። ሙሉን አሁን ምሳሌ የጊዮርጊስ ዘጋስጫን ሙሉን መጽሐፍ ገዝቼ ነገ ወይም 1 ሳምንት ጊዜ ሰጠኝና መንፈስ ቅዱስ በገለጠልን መንገድ መጽሐፉ ትክክል ነው፣ ማን ያሳተመው፣ አውዱ ምን ይላል የሚለውን እንጂ ዝም ብለን ቁንጽል አሁን ምሳሌ እኔ አሁን ከቁርአን አንድ ቃል ባመጣልህ ያንን ወደ ትርጓሜ ወይም ራስን የቻለ አፈታቶች ነቢያቶች ይፈቱታልና፣ ግን አንድ ነገር ላይ ይዘን ብቻ የምንሄድ ከሆነ ብዙ የምናወጣቸው ነገሮች ይኖራሉ። በቀና መንገድ ስንነጋገር ማለት ነው። እስኪ ምን ታደርጋለህ? በቃ መጽሐፉን ግዛና
ለምንድን ነው የማርያም ስዕል የመጣው በሚለው አጣርተና አሁን ይሄን ላንብብና በቃ ይሄንንም ትወስደዋለህ የቤት ስራ። ከዛ በኋላ ወደ መጽሐፈ ሊቃውንት እንገባለን። ከዚህም በኋላ የእመቤታችንን ስዕል ስትሳለም የማርያምን ስዕል ስትሳለም እሺ የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛል ወደኋላ ተመለሽ አለቻት ይላል። የማርያም ስዕል ልትሳለም ስትሄድ ምን አለች ማርያም? ስዕሏ ተናገረችና ሽንኩርቱ ሸታ አቂ ብላ አባረረቻት ይላል። ስለዚህ ማርያም እንዳታባረ ኢቭን አፍህ ራሱ ንጹህ መሆን አለበት፣ አለበዛ ስዕሎቹ ራሱ ይሸታቸዋል የሚል ነው። ለማለት የተፈለገው እኮ ምንድነው ሰው በልቶ ምሳሌ አሁን በእኛ ቅዳሴ ሲገባ 18 ሰዓት ያክል ሰው ከምግብ ርቆ ነው ቅዳሴ የሚገባው ማለት ነው። እና ከዚህን ያክል ነው ማለት ነው። እዛ ነገር ላይ አሁን እንደሚገባኝ ከሆነ ሽንኩርት በልተሻል የሚለው ማንም ሰው ሽንኩርት በልተሻል ናቻት ሴትዮዋ ባበላ ችግር የለም እንደው ወዲያው በልታ ነው አዳሮች ነው። ሽንኩርት ብቻ ሳይሆን ኖርማል ምግብ መሳለም እኮ ነው ሐቢቢ። አሁን ምሳሌ ሰለሰለ እኮ ያኮ ከማክበር የተነሳ እኮ ነው። አንድ ማርያም አሁን ዲስባ ነው አንድ ነገር ስታከብር የማርያም ስዕል ይናገራል፣ ስዕሎች ይናገራሉ ማለት እዚህ ጋር ማርያም ምሳሌ ፈጣሪን አንተ አይተሃል? አይ እዚህ ጋር ስዕሉ ይናገራል ነው ያለው። ፈጣሪ ማለት ጋር ይለያያል። እዚህ ጋር የማርያም ስዕል ይሄን እጇን ማለት ነው ግንባሯ ላይ ያደረገችውና ሽንኩርቱ ሸቶኛል አለቻት እኮ የምትለው ስዕሏ የማርያም ስዕል ነው ያለው እኮ። በንጽህና ቦታ ይቀመጥ ነበር። ለሚያከብረው አንድ ነገር እኮ ይከበራል እኮ አይደለም? ይሄ እኮ እቃ ራሱ እኮ ይከበር የለ እንዴ? አይደለም ነው ጥያቄ። አሁን እቃ አይናገርም። አሁን እዚህ ጋር ችግሩ ስዕሉ ተናገረ። አሁን ቁርአን አይናገርም። እሱ ላይ ይመጣል። የመልቂያም ሁሉ ነገር ይናገራል። ስለዚህ ይህም ማለት አሁን አንተ እጅ ላይ እሱ አያናገርም። የሚያናገራቸው ሰዎች ግን አሉ። የለም እንደዚህ በእስልምና የለም። አሁን ላይ የሚናገር ነገር የለም። የለም አሁን ላይ መጀመሪያ ይመልስልኛል። ግን መጀመሪያ መልስልኝ። የማርያም ስዕል ይናገራል? ስዕሉ ያስከው ስዕል አይናገርም። የሚናገርበት ግን ቦታና ሁኔታ ይኖራል። ኦኬ። ስለዚህ አሁን ምሳሌ ቤተክርስቲያን ካለ ሊናገር ይችላል ማለት በቅድስና ህይወት ካለ ያ ሰው እንደ እግዚአብሔር ኃይሉን የሚገልጥ በብዙ አይነት መንገድ እኮ እግዚአብሔር ኃይሉን ይገልጣል አይደለም? በስዕል ላይ እኮ በአህያ ላይ የበለዓም አህያ ይናገራል። ድንጋይ ራሱ ይናገራል። አፍ አውጥቶ የእስራኤል ድንጋዮች ይናገራሉ ይላል። ግን ቦታና ሰዓት አለው። እሺ አሁን ጥያቄ ልጠይቅህ አንተ። ላጠቃለው አንዴ በቃ ይሄን ያለው ጀግና በቃ ስዕሎቹ ይናገራሉ። ኢቭን መጽሐፉ ላይ እንዳለ ሽንኩርት ይሸታቸዋል። ቄሱም ደግሞ እንዳለው 7 ጊዜ ይሰገድላቸዋል። ይሄ እንግዲህ አማራችሁ ከተቀበለው ማሻአላህ አለይኩም። እሺ ጥያቄ ማቅረብ ትችላለህ። ሳላህ አለ ካምሽ ኢምራን የትኛው መጽሐፍ ላይ ነው ያለው እንደዛ የሚል? የሽንኩርቱ ነው። የሽንኩርቱ ከሆነ ያው እስኪያውጣው እናንብበው። እሺ ያ ስክሪንሾት አድርጌውና እንቀጥል። ከላይ ጀምሮ አንብበው። ከላይ ከፍ በል ከመጀመሪያ ከላይ ምንም ለውጥ የለውም። ከፈለክ አንተ አንብበው። ታሪኩ እዚህ ጋር ነው የሚጀምረው። ከዚህ በኋላ ነው ታሪኩ የሚጀምረው። ያለፈው ነገር የፈለገው ይፈጠር። እዚህ ጋር ግን ማርያም እጇን በግንባሯ ላይ አድርጋለች። ኢቭን ትንቀሳቀሳለች። ስዕሉ ይንቀሳቀሳል። እጁን አንቀሳቀሰ ይላል። ኸይር በቃ ይሄ በክርስትና ነው ያለው። አላህ ሂዳያ ይስጣችሁ። እሺ ጥያቄን አቅርብ ስኬት። እንግዲህ ቃል ይናገራል፣ ስዕል ይናገራል ብለን እናምናለን እና ስለዚህ አንድ ሰው በእስልምና ለማመን ወዴት ይሄዳል? ወደ ቁርአኑ ለሚሄደው ማለት ስታስተምር ማለት ነው። ቁርአን ማለት የአላህ ቃል ከሆነ ታዲያ
ያዝልኝ እዚህ ጋር ቁርአን የአላህ ቃል ከሆነ እንዴት ሰው የጻፈው ጽሁፍ እንዴት ቃል ሊሆን ይችላል? ስለዚህ ይናገራል ካልከኝ ቁርአን እስቲ እንደሚናገር እስቲ ያሳየኝ ግለጽና። ያው አንተ በምትሄደው ልክ ነው እኔ የምሄደው። አይ ችግር የለውም። አንደኛ በምድር ላይ አይደለም፣ ሁለተኛ ቁርአን ሲባል ሊተራሊ ቁርአን ራሱ እያልኩህ አይደለም። እሱ በእስልምና ያለው አስተምሮ የተለየ አስተምሮ ነው። እናንተ ላይ ስዕሎቹ አሁን ላይ ይናገራሉ፣ ይመለካሉ፣ ይሰገድላቸዋል ነው። ወደ እስልምና ስንመጣ አምላካችን ምን አለ? ቃሉ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ የውመል ቂያማ ላይ ሸሂደ ዐለይሂም እነሱ ላይ መሰከር ጅሉድሁም ቆዳቸው ይመሰክር። ቆዳ ራሱ ይናገራል። ቆዳ ሙሉ ነገር አምላካችን እንዲናገር ያደርጋል። ከዛ በኋላ እነሱ ራሱ የሚላል ቃሉ አንጠቀነ አላህ ሁሉ ነገር እንዲናገር ያደረገው አምላክ እኛንም አናገረን ይላሉ። አይ አይደለ? ስለዚህ የውመል ቂያማ ሁሉ ነገር ይመሰክራል። ኢቭን አንድ ሰው ቁርአን የሚቀራ ከሆነ ያ ቁርአን የቀራው ቁርአኑ የውመል ቂያማ ማልደዋ ወይም ደግሞ አላህ ፊት ቆሞ ይጸልይለታል። አይደለ? ቁርአኑ ግን አይደለም አጅሩ። በእስልምናችን አምላክ አላሁ ሱብሓነሁ ወተዓላ ሁሉ ነገር እንዲናገር ማድረግ ስለሚችል፣ ነገር ግን በእስልምና ስዕላት ይናገራሉ ወይም ደግሞ እንደዚህ ተስለው የተቀመጡ ስዕሎች ይናገራሉ የሚል አስተምሮ ጭራሽ ነው የለም። አሁን ችግሩ ምንድነው? በእናንተ ስዕሎቹ አሁን ድረስ ቤተክርስቲያን ይሰገድላቸዋል። ከመሰገድም አልፎ ጡት ያጠባሉ፣ ያወራሉ። ኢቭን ጦርነት የሚዋጋው አድዋ ተዋግተዋል። አድዋ እነዚህ ስዕሎቹ እንደዚህ ሂደው ሊትራሊ ስዕሎቹ ሂደው ተዋግተዋል የሚል አስተምሯል። አየህ አይደል? ይሄ ለአእምሮ ይከብዳል። ነገር ግን የትንሣኤ ቀን ሁሉ ነገር አምላካችን እንዲናገር ያደርገዋል። ይሄ ደግሞ ኢቭን በእናንተም ያለ ነው። ቅድም አንተ ራሱ ብለኸዋል። አለ አለው እኮ እኔ ያልኩህ እኮ ስዕሉን ሳይሆን ያልኩህ ቃሉን ነው ያልኩህ። እና ቃሉ ይናገራል የሚል የለም። እስቲ አሁን ብዬ እጠይቃለሁ። ያው አንተም ስጠይቀኝ እንደዚህ አይነት ጥያቄ ስለሆነ የጠየቀኝ፣ ስለዚህ ቁርአኑ ላይ አላህን አሳየኝ ወይም አላህ ሲናገር አሳየኝ። ኦኬ ቁርአን ላይ ሲናገር ሲጀመር ቁርአን ሁሉ የማን ቃል ነው? ይሄ ሁለተኛ ጥያቄ ነው። ችግር ላስተናግድህና ቁርአን የማን ቃል ነው? እኔ እንጃ። እሱን እንግዲህ አንተ ንገረኝ እንጂ እኔ እኮ ክርስቲያን ነኝ። አይ ችግር የለውም። ቁርአን ሙሉ ለሙሉ ያምላክ ቃል ነው። ይገርምሃል፣ ቁርአን ላይ የሰው ቃል የለም። አሁን በመጽሐፍ ቅዱስ ሆነ መጽሐፍ ቅዱስ ብዙ ጸሐፊያን አሉት፣ ከ40 በላይ ጸሐፊያን በተለያየ ጊዜ የተጻፈው። ቁርአን ግን ከመጀመሪያው እስከ መጨረሻ ያምላክ ቃል ነው። የፍጡር ቃል የለበትም። ማስረጃ አምላክ ማን የጻፈው? የጻፈው ማን እንደጻፈው እሱ አስረዳካል። መጀመሪያ ቃሉን ቁርአን የቃል መጽሐፍ ነው። እሺ ጽሁፉ ላይ እመጣለሁ፣ ግን መጀመሪያ ቃሉን እሱን ስለማውቀው ማን የጻፈው? የጻፈው ሰሃቦች ናቸው። ሰሃቦች ሪድዋኑላሂ ዐለይሂም ነብዩ በቃል ነገሯቸው፣ በቃል ያለውን በጽሁፍ አሰፈሩት፣ በቃላቸው ሐፍዘው አስተላለፉት። ስለዚህ በምንድን ነው የጻፉት እነሱ? የአምላክ ቃል ወረቀት ላይ ጻፉት። ቆዳ ላይ ነግሯቸው ነው ነግሯቸው። ነብዩ መሐመድ ቁርአን መጀመሪያ ቃል መጽሐፍ ነው። እሺ እኔ እናንተ እንደምናወራው ነው ጻፍ ብሎ ጻፍ ያለው? አይ እንደዚህ አይደለም፣ ይለያል። ቁርአን ሲማሩ ራሱ የሚማሩበት መንገድ አለ። ያስረዳህ እንዴት እንደሚማሩ ታዳምጠኛለህ እንዴ? ምሳሌ ሰሃቦች ሪድዋኑላሂ ዐለይሂም ምን አሉ? ካነ ረሱሉላህ ዩዓሊሙና አልቁርአን፣ የአላህ መልእክተኛ ቁርአንን ያስተምሩን ነበረ እንዳንረሳው ማለት ነው። ፈተዛከሩነ በይነሁም፣ በመሃላቸው ራሱ ይተዋወሱ ነበር። እንዴ መሰለህ ቁርአን ተጽፎ ዱላ ለመጻፍ አይደለም። አንዴ ይቅርታ አንዴ እዚህ ጋር ሰው የተከራከረኝ ነበርና ገድላት ላይ መጥፎ ቃላት የለም እያለኝ ነበርና እስቲ ስለ መጥፎ ነገር ያለውን አንዱን አውጣልኝና እዚህ ጋር ላሳየው ያነብ። እሺ አንዴ ልጨርሳ፣ አሁን ልጨርሳ አሳይሻለሁ። እሺ እሺ አይ እንዳይሄድ ብዬ ነው ልጅ። እሺ አንዴ ልጨርስ፣ ችግር የለውም። ስለዚህ ቁርአን ያላህ ቃል ነው። ያላህ ቃል ደግሞ በነብዩ መጣ በጽሁፍ ደረጃ ተጽፎ አይደለም። ቁርአን የቃል መጽሐፍ ነው። እሺ አምላካችን አላ ቀልቢከ ሊተኩነ ሚነል ሙንዚሪን ያለው በልብህ ላይ ነው ያወረደው። ስለዚህ ቁርአን በነብዩ ልብ ላይ ነው ያወረደው እንጂ የጽሁፍ መጽሐፍ አይደለም። ስለዚህ ነብዩ በልባቸው ያለው አምላክ የነገራቸውን ነገር ምን ያደርጋሉ? በቃል ሸምድደው ለሰሃቦቻቸው ያስተምራሉ። ሰሃቦቹን በቃላቸው ይዘው ለቀጣዩ ትውልድ ያስተላልፋሉ። እንዲሁም ደግሞ ከሱም አልፎ ደግሞ እንዳይረሳ ደግሞ ያጽፋሉ። ምሳሌ አነስ ምን አለ? ኩንቱ አክቱቡል ወህየ እንደ ረሱልላህ፣ የአላህ መልእክተኛ ጋር ተቀምጬ ቁርአን እጽፍ ነበረ። ወሁወ ዩምሊ አለየ፣ የአላህ መልእክተኛ ደግሞ እያነበቡልኝ። ፈኢዛ ፈረግቱ ጽፌ ስጨርስ ቃለ ኢቅረአሁ ፈአቅረአሁ፣ አንብበው ይሉኛል አነበዋለሁኝ አለ።
ስለዚህ ነብዩ በቃል ካስተማራቸው በኋላ ደግሞ እንዲጽፉ እንደማያደርጓቸው ነበር። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አይረሱም። ቁርአን ደግሞ ልዩ የሚያደርገው ምንድነው ካልከኝ በቃል የሚሸመደድ በቃል የሚተላለፍ መጽሐፍ ነው። አሁን ድረስ ቁርአን ዋናው በቃል ነው፣ በጽሁፍ ራሱ አይደለም። ቁርአን ዋናው ቃል ነው፣ በቃል የሚተላለፉ ምድራችን ላይ ከ1 ሚሊዮን በላይ ቁርአናቸውን በቃል ይሸመደዳሉ። ምሳሌ እዚህ ጋር ወንድም ዛኪር ይታያል። ይሄ አካውንት አሁን ወንድም ዛኪር ቁርአንን በቃሉ ሸምዷል። ሐፊዝ ነው። የፈለከውን ብትጠይቀው ያውቀዋል። ሙሉ ቁርአን ከመጀመሪያ እስከ መጨረሻ እያንዳንዱ ምዕራፍ እያንዳንዱ ገጽ ያውቀዋል። በጣም ብዙ ሰዎች አሉ። በጣም ብዙ ከሚሊዮን በላይ ምድራችን ላይ አሉ። ኢትዮጵያ ላይ ራሱ በጣም ብዙ ሰዎች አሉ። እና በዚህ ደረጃ ነው ተመልሶላል ብዬ አስባለሁ። ግልጽ ነው። መልካም ግልጽ ነው። እሺ ምሳሌ ሰሃባዎቹ ጻፉት ይባላል አይደለ? ያ ሲወርድላቸው በማማከኝነት ወረድላቸው። በምንስ ነው ያዩት? በህልም ነው ያዩት ወይስ ራሱን ያነጋገራቸው ወይስ እንዴት ነው? እሱን ስላልመለስክ ነው። ከዛ ወደሚቀጥለው እንሄዳለን። እሱን አልጠየቀኝም ነበር። ሶስተኛ ጥያቄ አድርጌ ልመልስልህ። ወህይ የሚወርድበት የተለያየ መንገድ አለ። አንደኛው ምንድን ነው? ጅብሪል መጥቶ ቃል በቃል ያስተምራቸዋል። ነቢዩ እንደውም ሰሃቦች ይላል ካነ ጅብሪል ያሪዱል ቁርአን መራ። በየዓመቱ ጅብሪል ዓለይሂ ሰላም እየመጣ መልአኩ ገብርኤል ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ያስተምራቸው ነበረ። አምላካችን ምን አለ? ወል ነዘለሁ ሩሁል ቁዱስ፣ ታማኙ መንፈስ ገብርኤል አወረደው አለ። ስለዚህ የአምላክ ቃል የመጣው በገብርኤል በኩል ነው። ገብርኤል ደግሞ መጥቶ ምን ያደርጋቸዋል? ነቢዩን ያስተምራቸው ነበር። አንደኛ። ስለዚህ ቁርአን በምን መንገድ ወረደ ካልከኝ ቃል በቃል አህያንን የእቲል መለክ ወይዓሊሙሁ፣ መልአኩ መጥቶ ያስተምራቸዋል ቃል በቃል። ሁለተኛ ደግሞ በኢልሃም በልባቸው ላይ ይገኛል፣ በልባቸው ላይ ይፈሳል፣ ወይም ደግሞ አምላካችን ልባቸው ላይ እንዲያውቁት ያሳውቃቸዋል ማለት ነው። ሶስተኛ ደግሞ ሰዎች እያዩ ራሱ መጥቶ ይነግራቸዋል። ብዙ መንገዶች አሉ። ኤኒዌይ በህልምም አለ። ይሄን ይመስላል። በህልም ግን ወህይ ነው ወይም ደግሞ ጀስት ህጎች ምናምን ናቸው እንጂ ቁርአን አይደለም። ይሄን ይመስላል። እሺ እናመሰግናለን። እንግዲህ ቁርአን በሶስት መንገድ ነው የወረደው። የመጀመሪያው አለ በአላህ አማካኝ አላህ ለጅብሪል በጅብሪል አማካኝነት ለማወረደ ለሱሃባ ወረደ ማለት ነው። እዚህ ውስጥ አሁን ስንት እንትኖች አሉ? ሶስት ማለት ነው። ሶስት ነው። ማን አለ? የመጀመሪያው አለ፣ ጅብሪል አለ፣ ከዛ ሱሃባ አለ፣ ከዛ ነብዩ መሐመድ አለ። ተሳሳትኩኝ? ስቴፑን ትክክል አይደለም፣ ግን ችግር የለም። ሀሳቡን ይዤዋለሁ። ቀጥል። ጥያቄ ነገር እሺ አስተካክለኝ። ስቴፖቹ ትክክል ካልሆነ አስተካክላቸዋለሁ። መጀመሪያ ቁርአን የአላህ ቃል ነው። እሺ የቃሉ ባለቤት ማን ነው? እሺ አላህ ያንን ቃል በማን በኩል አወረደ? በገብርኤል በኩል። ጅብሪል ዓለይሂ ሰላም መጥቶ አደረገ፣ ለነብዩ ነገራቸው። ነብዩ ደግሞ አምላካችን ምን አለ? ኢና አለይና ጀምዐሁ ወቁርአነሁ፣ ቁርአንን በልብህ ላይ እንሰበስበዋለን አለ። ስለዚህ አምላካችን ምን አደረጋቸው? ነብዩን ቁርአንን እንዲሐፍዙ አደረጋቸው አይደለ? በቃላቸው እንዲይዙት። ገባ እኮ እኔ ያልኩት እኮ ነው ማለት ነው። አይ አንተ የዘለልከው ስቴፕ እዚህ ጋር ነው። አንተ አምላክን ሰሃቦችና ነብዩ ያልክ፣ ይሄ ውሸት ነው። ሰሃቦችና ነብዩ አይደሉም። አምላክ አላህ ሱብሃነሁ ወተዓላ ነብዩ ልብ ላይ ካወረደ በኋላ እንደሚታይህ እዚህ ጋር ነብዩ ደግሞ ምን አደረጉ? ሰሃቦችን አስተማሯቸው። ሰሃቦች ደግሞ ቀጣዩን ትውልድ አስተማሩ። ቀጣዩ ትውልድ እያለ ደግሞ አሁን ድረስ አለ። አሁን ድረስ እያለ እንደዚህ በሰንሰለት መንገድ መጥቷል። እያለ አሁን ድረስ አለ። መልካም። ስለዚህ ሶስት አለ፣ ጅብሪል አለ፣ ሷሃባዎች አሉ ማለት ነው። ምሳሌ እዚህ ጋር እሺ፣ አምላክ አለ፣ ጅብሪል አለ፣ ነብዩ በል መሀል ላይ እሺ፣ ነብዩ አለ። ስለዚህ በዚህ በሶስቱ ውስጥ መካከል ውስጥ እንግዲህ ማስተማመኛ ይህንን የአላህ ቃል መሆኑን ያየው ሰው አለ፣ አላህን ያየው ሰው አለ። ማረጋገጫ መጽሐፍ ቅዱስ ቁርአን ላይ አምላክ ምን ይላል? ላ ቱድሪኩሁል አብሳር፣ አይኖች አያዩትም ይላል። ምድራችን ላይ አምላክን ያየ የለም። መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔርን ያየ አንድስ እንኳን የለም ዮሐንስ ወንጌል ላይ። ስለዚህ አምላክን ያየ ማንም የለም። መልካም። እንግዲህ የኛ አምላክ ደግሞ በማረጋገጫ ነው በምድር ላይ ወጥቶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እንግዲህ በሉቃስ ሉቃስ 1:30 ላይ ከዛ ጀምሮ ስናነበው እመቤታችን ቅድስት ድንግል ማርያም
እንደወለደችውም ይናገራል። ራእይ 11 ላረምህና እያረምከው እንዲሁ ማለት ነው። ሉቃስ 1:31 ላይ አምላክ ተወለደ አይልም። ምንድን ነው የሚለው? እነሆ ትጸንሻለሽ ወንድ ልጅም ነው። ማርያም የወለደችው ወንድ ልጅ ነው እንጂ አምላክን አይደለም። ማርያም አምላክ ወለደች የሚለው ከየት ነው ያመጣው? መልካም እኮ ያ ወንድ ልጅ እኮ ነው። ፍጹም አምላክ ፍጹም ሰው ይላል። ያ ወንድ ልጅ አምላክ ማስረጃ። ስለዚህ ያንን ወንድ ልጅ ታመልከዋለህ? አምላክ መሆኑን ያንን ወንድ ልጅ ታመልከዋለህ እኮ የሚታየው። አዎ አመልከዋለሁ። ክርስቶስ የተሰቀለልኝ እሱን እኮ ነው። እመቤታችን የወለደችውን ማለት ነው። መጽሐፍ ትንቢተ ሆሴዕ ላይ ግን እግዚአብሔር ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም ማለት። ስለዚህ አንተ አምላክም ሰውን ታመልካለህ። እሺ ማስረጃ ግን አሁን ለዚህ አስተምር ማስረጃ አቅርብልኝ። መልካም ይኸው። እሺ ዮሐንስ ራእይ መጽሐፍ ቅዱስ እንክፈት። እሺ ዮሐንስ ራእይ 13 ሱብሃንአላህ በጣም ይገርማል። አንድ ሰው አመልካለሁ ብሎ ሲናገር በድፍረት በጣም ያስፈራል። አላህ ይደርስ። ኢምራን ቆይ አሁን እኔ ማለት የምጠላውን ነገር ታውቃለህ አይደል? አሁን እንግባባ ደብሮ እኮ ይቅርታ ግን ብላ ያልከውን ነው የደገምኩት። ማለት አንተ በሄድከው ልክ እኔም መሄድ አቅቶኝ አይደለም፣ ግን እኔ የሰው እምነት አከብራለሁ። ለምን ሃይማኖት እምነት ሴንሲቲቭ ማለት እንድንማማር እንጂ እንድንዘላለፍ አይደለም። እሱ ላይ ሀቢቢ ቆይ ስሜት አትነሽ እንትን ያልኩት እኮ ነው። ወንድ ልጅ አመልካለሁ አልከኝም እንዴ አንተ ብለኸኝ አይደል? ወንድ ልጅ ሳይሆን አንተም እኮ ወንድ ልጅ እኮ ነህ። አንተም ወንድ ነህ፣ እኔማ ሰው ነኝ። በቃ ስለዚህ አንተ ባልከው ልክ እኮ ነው የሚሄደው። ወንድ ልጅ አመልካለሁ ስትል አንተም እዚህ ውስጥ አሁን ስንት ወንድ አለ? ኦኬ በቃ እሺ፣ ወንድ የሆነውን ኢየሱስ ታመልካለህ ላስተካክለው። ገባኝ። ያው ኢየሱስ ወንድ ነው። ከድንግል ማርያም የተወለደው ከሰማይ ሰማያት ወርዶ በመስቀል ላይ የተሰቀለው ፍጹም ሰው ፍጹም አምላክ የሆነውን እሱን ነው የማመልከው እንጂማ እኮ እዚህ ውስጥ ስንት ወንድ አለ? ግን የሉቃስ ወንጌል ላይ አሁን ያገኘሁት ወንድ ልጅ የሚለው አሁን ደግሞ አንተ ያልከውን ፍጹም ሰው ፍጹም አምላክ የሚለው ስጠኝ። አሁን እስካሁን ሉቃስ ወንጌል ላይ ያገኘሁት ምን የሚለው ማርያም የወለደችው ወንድ ልጅ ነው የሚል ያገኘሁት። አሁን ደግሞ አንተ አምላክ እንደሆነ ገባኝ እኮ የተሰቀለውን እኮ ነው የሰቀሉትን እኮ። እሺ በሰቀሉት። ስለዚህ አሁን ዮሐንስ ራእይ ላይ ወደዛ እንግዲህ አሁን እንደሚወለድ ምዕራፍ 13 ቁጥር ስንት? ከአንድ ጀምሮ አንዴ ማስረጃ ማሳየን። እሺ ግን መጀመሪያ ኢየሱስ አምላክ እንደሆነ እጠብቅሃለሁ። ግን መጀመሪያ ኢየሱስ አምላክ እንደሆነ በምንድን ነው ያወቀው? ማለት በምንድን ነው ያወቀው? ማለት ማን ነገረህ አምላክ እንደሆነ? አምላክ እንደሆነ መጽሐፍ ቅዱስ። ኦኬ መጽሐፍ ቅዱስ ላይ ማን? ለምን መጽሐፍ ላይ ብዙ ጸሐፊዎች አሉና ማን ነገረህ? ምሳሌ ዮሐንስ፣ ማቴዎስ፣ ሉቃስ። እሺ ግን መጽሐፍ በኢትዮጵያችን አባባል ምን ይባላል? ከባለቤቱ በላይ የሚያውቅ ምንድን ነው ታውቀዋለህ? ከባለቤቱ በላይ የሚያውቅ ታውቀዋለህ? ይሄ አባባል ነው። አባባል ነው። ይሄ ኢየሱስ አባባል ነው። ከባለቤቱ በላይ ቡዳ ነው ይባላል። ስለ ኢየሱስ ከኢየሱስ በላይ የሚያውቅ የለም። ስለዚህ መጀመሪያ ከኢየሱስ ንግግር የትኛው ቦታ ላይ ነው ኢየሱስ እኔ አምላክ ነኝ ያለው? ካልሆነ በቃ ዘግተን ኢየሱስ ላይ ተጨባብጠን እንደዚህ ኢየሱስ አምላክ ነኝ አላን ብለን ተሰባብተን ከዛ ደግሞ ወደ ሐዋርያት እናልፋለን። ስለዚህ መጀመሪያ ኢየሱስ አምላክ ካለ አቅርብልኝ። እሱ የሥላሴን አንድነትና ሶስትነታቸውን ታውቃለህ? መጀመሪያ እሱን ነገረ ሥላሴ ነው። አሁን እኔ ነገረ ክርስቶስ ላይ ነው ያለሁት። ነገረ ሥላሴ እና ነገረ ክርስቶስ ይለያያሉ። በእሱ ታምናለህ አንተ? መጀመሪያ ሁለቱም ውሸት ናቸው። ሁለቱም መጽሐፍ ቅዱሳዊ አይደሉም። የሐሰት ትምህርት ናቸው። ትክክል አይደሉም። ምኑ ነው የሐሰት ትምህርት የሆነው? ሁለቱም። አንደኛው አሁን ርዕስ ልታስቀይር ነው። አየህ አይደለ? ርዕስ ከምቀይር ፕሊስ መጀመሪያ ኢየሱስ አምላክ ነኝ ያለበት ስታይ ራስህ እኮ ነው የጀመርከው እኮ። በቃ እሺ እኔ መጀመሪያ ታምናለህ። ታምናለህ ስል ስታምን ነው። ገብቶሃል? ስታምን በሥላሴ አንድነትና ሶስትነት እንደማስደስተኛ የሥላሴን አንድነትና ሶስትነታቸውን አይደለም። መጀመሪያ የኢየሱስ አምላክነትን ስጠኝ።
የኢየሱስ አምላክነት ብዙ ቦታ ተጽፏል። ምሳሌ የትኛው ቦታ ላይ ነው ኢየሱስ አምላክ ነኝ ያለው? መልካም በአዲስ ኪዳን ነው ፈልጓ እግዚአብሔር ማለት ኢየሱስ ነው። ይሄን ታውቃለህ። ኢሳይያስ 54 ላይ ግባና ለሱ ማሰብ ዘጸአት 20 ዘጸአት ላይ ኢየሱስ አምላክ ነው ይላል። እግዚአብሔር አምላክ መሆኑን እዛ ላይ ይናገራል። እኔ እግዚአብሔር አምላክ ነው አልኩም። ጥያቄያችን ኢየሱስ እግዚአብሔር እንደሆነ ማስረጃ ነው እኮ። ኢየሱስ ማለት እግዚአብሔር ማለት ነው። የሥላሴን አንድነትና ሶስትነት የሥላሴን አንድነትና ሶስትነት ቆይ አንድ ኢየሱስ ማለት በየትኛው ትርጓሜ ነው እንትን የሆነ ትርጉሙ እግዚአብሔር ነው በየትኛው ትርጓሜ ነው? እሺ ኦሪት ዘፍጥረት ምዕራፍ 1 ላይ ኑ የሰው ልጆች በአምሳላችን እንፍጠር አሉ። ያ ምንድነው? አንድነትና ሶስትነታቸውን ነው። ገብረስላሴ አንድ እዚህ ጋር ላረመ እንፍጠር ያለው ማን ነው? እንፍጠር ያለው ማን ነው? አብ ወልድ መንፈስ ቅዱስ። እንፍጠር ያለው አብ ወልድ መንፈስ ቅዱስ ነው። አንድ እግዚአብሔር ማለት ነው። እንፍጠር ለማን አለው እንደዛ ማለት ለማን አለው እንደዛ ማለት እንፍጠር ያለው አብ ወልድ መንፈስ ቅዱስ ከሆኑ አብ ወልድ መንፈስ ቅዱስ ለማን እንፍጠር አሉ? እንዴት ለማን እንፍጠር? ቃል ስጋ ሆነ ማለት ለማን የተነገረው? ቆይ እሱ ላይ መጣል። አሁን ዮሐንስ 1:9 ላይ እኮ አብ ወልድ መንፈስ ቅዱስ አትቀይራ እንዴ? ስኬት አሁን ያለ ነው ዘፍጥረት ምዕራፍ 1 ላይ ነው። ዘፍጥረት ምዕራፍ 1 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለው ለማን ነው? አብ ወልድ መንፈስ ቅዱስ እኮ አልኩ እኮ። ለማን እንደዛሉ? ቃል እኮ ነው፣ የእግዚአብሔር ቃል እኮ ነው። ለማን እንፍጠር ብሎ የነገሩት ለማን ነው? ቃሉ የራሳቸው እኮ ነው፣ የእግዚአብሔር ቃል። አሁን ምሳሌ ስኬት መጥቼ እኔ ቲክቶክ ላይቭ እንግባ ብልህ እኔ እያወራሁ ነው አይደለ? ለማን ያልኩት? ለስኬት ኢምራ ለስኬት ላይቭ እንግባ አለ። እዚህ ጋር እኛ እኮ ሰው እኮ ነን፣ መለኮት አይደለም። እሺ እንፍጠር ያለው ማን ነው? አብ ወልድ መንፈስ ቅዱስ አይደለ? እየሰማሁ ነው። አብ ወልድ መንፈስ ቅዱስ ለማን እንፍጠር አሉት? እንፍጠር ብሎ የነገሩት ለማን ነው? ይሄ እኮ ቃል እኮ ነው፣ የእግዚአብሔር ቃል እኮ ነው። ማን ሰማሁ? አትርገመው። እሺ እግዚአብሔር ቃል ተቀብያለሁ፣ ግን ጥያቄ ለማን ነው እንፍጠር ያሉት? ማለት ለማን ነው እንፍጠር ያሉት? እንፍጠር የሚለው ቃል እኮ ትእዛዛዊ ቃል ነው አይደለ? ምሳሌ ላይ ብንለው ለማን ልፈልገህ ነው? አንተ ንገረኝ። አላውቀውም፣ ንገረኝ አንተ። ለማን ነው እንደዛ ያለው እኮ? ለማን ልፈልገህ ነው አንተ? አታውቀውም አንተ? ያው የተጻፈውንም እኮ አወጣሁልህ። ለማን ነው እንደዛ ያሉት? ለማን ነው? ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እኮ አወጣሁልህ እኮ። እንፍጠር የሰው ልጅ በአምሳላችን እንፍጠር አሉ። ንገረኝ ለማን እንደዛ እንዳሉ እንዴ? ለሙሴ እንዳትል፣ ለመላእኮች ማስረጃ አንተ ማስረጃ ጥሩ። እሺ መጽሐፍ ቅዱስ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ግባ። ገብቻለሁ። ሙስሊም ፈጣን ነው፣ በአንድ ላይ የሚያወጣው ያው ወጥቷል። ኧረ በስልክ እኮ ነው። እኔ እኮ በመጽሐፍ ቅዱስ እኮ ነው የማወጣ። ልዩነት ያው በመጽሐፍ እናወጣለን። አራት ተስ ሙስሊም ፈጣን ያው አውጣ። እሺ ጥሩ ነው። ያው ወጥቻለሁ። አየህ በአንድ ላይ የማወጣለን። እሺ አንብበው። እግዚአብሔርም ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳትን እንፍጠርለት አለን ይላሉ። ከዛ አምላካችን እግዚአብሔር ያናገራል። ስለዚህ እንፍጠር እያሰማከው የነበረው ማንን ነው? እንፍጠር ለመላእክት ነው የተናገረው እሱ። አዎ ለመላእክት ነው። እዚህ ጋር እግዚአብሔር አምላካችን በሚናገረው ማን ነው እኮ? ለመላእክት ነው የሚለው እሱ ጋር። አዎ እየተናገረው መልአኩ ነው። እየተናገረ ያለው መልአኩ ነው። መልአኩ ምን አለ? እግዚአብሔር አምላካችን ለአዳም እንፍጠር አለ ብሎ ተናገረ መልአኩ። እሺ ቀረብ አድርገው ከላይ ጀምሮ እናንብበው። ቁጥር ስንት ነው? ቁጥር 4 ላይ እግዚአብሔር ለኛ እንዲህ አለን፣ አዳም ብቻውን ይኖር ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳት እንፍጠርለት። እዚህ ጋር የመልአኩ ስም ተጠርቷል። መልአከ ገጽ ይባላል። የቱ ጋር? መጽሐፈ ኩፋሌ ምዕራፍ 1 ቁጥር 25 ላይ እኮ መልአከ ገጽ የሚል የት አለ? ያ
እሱ እኮ ሌላ አውድ እኮ ነው የሚለው። ቆይ ሙሉ መጽሐፈ ኩፋሌ ቆይ እናት ልጅ ለእናቷ ምጥ አስተማረቻት አሉ። ይሄ የሚለው እኮ ሌላ እኮ ነው አውዱ ከላይ የሚለው ማለት ነው። ስለዚህ አዳምጠኛ እንዲገባ መጽሐፉን አታውቀውም። መጽሐፉ መልአኩ መጥቶ ለሙሴ እያስተማረው ነው። እሺ ማን መልአኩ መጥቶ ከመጀመሪያው ከምዕራፍ 1 ጀምሮ ፍጥረት እያደረገው ለሙሴ ማስረጃ ስጠኝ። የኩፋሌ ማስረጃ ስጠኝ። አቀርብልሃለሁ። ጨንዲ አታስብ እኮ የጻፈውማ ሙሴ ነው፣ ግን ለሙሴ እንደሆነ አሳየኝ። መጀመሪያ ጨርስልኛ። ቁጥር 4 ላይ እንጨርስ። መጀመሪያ አሳየኝ። መጀመሪያ ለሙሴ መሆኑን አሳየኝ። እሱ ለሙሴ መሆኑን አሳየኝ። አቀርብልሃለሁ። መጀመሪያ ያመጣሁትን ፖይንት መልስ። አይሰማም? መጀመሪያ ምን ጠየቅኩ? አሳየኝ እያልኩ ነው። እሺ መጀመሪያ ምን ጠየቅኩ? ንገረኝ። መጀመሪያ እኮ አሳየኝ አልኩህ እኮ። ጋር ነገ መጀመሪያ ማለት እንደሆነ እኮ አሳየ። ለሙሴ እንደሆነ አወጣልሃለሁ፣ ከፍቼዋለሁ፣ አሳይካለሁ። ለሙሴ እንደሆነ ያው እዚህ ጋር እናነበዋለን። ቀላል ነው። ግን ከማንበባችን በፊት አዳምጥ። በዓል ለምን ነካ? መጽሐፈ ኩፋሌ ምዕራፍ ሚውት አንሳ። ጥያቄያችን ቁጥር 4 ላይ ምን የሚል ነገር አለ? ልመለስ አንዴ። ቁጥር 4 ላይ ምን ይላል? አዳም እግዚአብሔር እንዲህ አለን አለ። መልአኩ ምን አለ? እግዚአብሔር ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደ እርሱ ያለ ረዳት እንፍጠርለት አለን። አምላካችን እግዚአብሔር እያለ ይናገራል። ጥያቄ እንፍጠርለት አለን ብሎ የተናገረው ማን ነው? መልስልኝ። ድገመው። አልሰማሁም። ለአራተኛ ጊዜ አንብበው። ችግር የለውም አነብልሃለሁ፣ ግን በደንብ አዳምጠኝ። እያዳመጥኩ። እግዚአብሔር ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደ እርሱ ያለ ረዳት እንፍጠርለት። አምላካችን እግዚአብሔር በአዳም ላይ እንቅልፍ አመጣ ይላል። እንፍጠርለት አለን አምላካችን እያለ የሚናገረው ማን ነው? እግዚአብሔር አምላክ አለው ማለት ነው። እግዚአብሔር ራሱ አምላክ እኮ ነው። እዚህ ጋር ደግሞ አምላካችን እግዚአብሔር ለኛ እንደዛ ይላል እኮ። ያኔ ታዲያ የተናገረው ማን ነው? እግዚአብሔር አምላክ አለው ማለት ነው። እግዚአብሔር አምላካችን ያለው ማን ነው? እሱን እኮ ጠይቅሱ ማለት ንገረኝ። ማን እንደዛ ያለው እኮ ማን ነው? እኔ ራሱ ጠየቅኩህ እኮ። አንተ እኮ አምላካችን እግዚአብሔር አምላካችን እኔ መጠየቅ እሱን ጥያቄ ነው። ቆይ እግዚአብሔር አምላካችን ያለው እግዚአብሔር ስንት አምላክ ነው እኮ አልከኝ እኮ። ሌላ አምላክ አለ ወይ እኮ አልከኝ እኮ። አይደለም አይደለም። ቆይ እንዲገባ ሀቢቢ እንዲገባ ምን ብዬ ጠየቅኩህ? እዚህ ጋር አምላካችን እግዚአብሔር እንፍጠረት አለን ይላል። አለን ያለው ማን ነው ስልህ እግዚአብሔር አልከኝ። እዚህ ጋር እግዚአብሔር እንፍጠረት ብሎ ከሆነ ቀጥሎ ደግሞ አምላካችን ይላል። ስለዚህ ተናጋሪው እግዚአብሔር ከሆነ እግዚአብሔር አምላክ አለው እንዲህ አልኩህ። ከዛ አንተ ምናከኝ እግዚአብሔር እንደሆነ ወይም ደግሞ ማን የተናገረው ማስረጃ ቀርቶኛል። እኔ እኮ ሲጀመር ጥያቄው እኮ ነው። ጥያቄ ምንድነው? እዚህ ጋር እንፍጠር ያለው ማን ነው? ለማን ነው? ለማን ነው ንገረኝ። እሱ እኮ እሱንማ የጻፈው እኮ ነው እንጂ እግዚአብሔር ራሱ አምላክ እግዚአብሔር ነው። ኩፋሌን የጻፈው ማን ነው? ማን ነው የጻፈው? ሙሴ ነው የጻፈው። እሺ ስለዚህ እግዚአብሔር ለሙሴ እንፍጠር ያለው እግዚአብሔር ለሙሴ እንፍጠር ያለው አይደለም። አብ ወልድ መንፈስ ቅዱስ እኮ አልኩህ እኮ። የሰው ልጅ በአምሳላችን እንፍጠር። አንዴ ምንም እየገባህልም እስካሁን። አንዴ አዳምጠኝ። ኧረ ገብቶኛል። እሺ አልገባህም? ወላሂ አልገባህም። እንዲገባህ አዳምጠኝ። እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? አዳም ብቻውን ይሆን ዘንድ መልካም አይደለም፣ ነገር ግን እንደ እርሱ ያለ ረዳት እንፍጠርለት አለን። አምላካችን እግዚአብሔር በአዳም ላይ እንቅልፍ አመጣ ይላል። እዚህ ጋር እንፍጠርለት ያለው ማን ነው? እግዚአብሔር አይደለም? እንፍጠርለት ያለውማ አዳምና ሔዋንን የፈጠረው እኮ እግዚአብሔር ነው። እግዚአብሔር ከሆነ እዚህ ጋር ደግሞ እግዚአብሔር አለን ይላል። እግዚአብሔር አምላካችን እንዲህ አለን ይላል። እንዲህ አለን የሚለው ማን ነው እኮ? ያለው እኮ እግዚአብሔር እኮ አይደለም። ታዲያ አለን ያለው እኮ እግዚአብሔር እኮ አይደለም። ማን ነው? እኔም እኮ ማን ነው ታዲያ ንገረኝ እኮ። ማን ነው? ቅድም እኮ ነግሬሃለሁ እኮ። ጸሐፊው እኮ አልኩህ እኮ። ጸሐፊው ማን ነው? ማን ነው ጸሐፊው? ሙሴ እኮ አልኩህ እኮ። ስለዚህ እግዚአብሔር ለሙሴ ምን አለው? አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደ እርሱ ያለ ረዳት እንፍጠርለት አለው ማለት ነው። ሎቱ ስብሐት። ስለዚህ አዳም ፈጣሪ ነው ማለት ነው።
እንዴ ምን አይነት ጨዋታ ነው የምትጫወተው? አንተ ራስህ ምን ጨዋታ የምትጫወተው? ያ ያልገባህ ምን እየተወራ ያለው ምን ነገር? በደንብ ነው የገባኝ። በደንብ ነው የገባኝ። እዚህ ጋር እሺ መልአክ ወይም እዚህ ጋር እየተናገረ ያለው አካል ስለ ፍጥረት አይደለም የሚናገረው። ስለ ፍጥረት ነው። ስለ ፍጥረት ከሆነ ሙሴ ፍጥረት ሲፈጠር ነበረ? ሙሴ ፍጥረት ሲፈጠር አልነበረም። ካልነበረ እዚህ ጋር እንቅልፍ አመጣበት። እንደዛማ የምትል ከሆነማ ይኸውልህ ቃሉን ምሳሌ የቁርአን ያላ ቃል ነው አይደለ? ቆይ እሱ ሌላ ፖይንት ቁርአን ላይ ተመስ ፕሊዝ። ቆይ እኮ እንዴ ካንተ ጋር እኩል ላመጣልህ እኮ አይደለም። እዚህ ጋር እንስማማ መጀመሪያ። አይደለም እንዴ መሰለኝ ሁለት የተለያዩ አዳምጠኝ። ነው እንደዚህ ይባል ነገር የለም። ስኬት ሁለት የተለያዩ ነገሮች አዳምጠኝ። አሁን ያለው መጽሐፍ እንዴ ለምን ኖ እንደዚህ ያንተም ማምላክ ነው አይደለ? ስኬት እንረባበቻ እንደዛ ከሆነ ይሄ ማምለጥ ይባላል። ሊትራሊ ማምለጥ ይባላል። መልአኩ እንዳለ እያሳየሁ ነው ያለው። አንድ አዳምጠኛ ፕሊዝ። ዝም በል ብትለኝ እኮ ይላለው እኮ በነገራችን አልኩህ እኮ አንዴ ዝም በል። እሺ ኢምራን ቆይ ተረጋጋና። እሺ አንዴ ዝም በል። እሺ በቃ አይ እንዴት አንተ ሚውት ታደርገኛለህ? ዝም በል። መጀመሪያ እንረጋጋ። ሁለታችንም ኖ አይደለም እንረጋጋ። እሺ አንድ ደቂቃ ስጠኝ። አንዴ ኖ ደቂቃ የመረጋጊያ ሰዓት ጥያቄው መጀመሪያ መልሳ። አይ የመረጋጊያ ሰዓት ኖ አይ የመረጋጊያ ሰዓት አንደኛ እሺ አሁን ምን ታርጊያለህ? በቃ ስኬት እየረበሽከ በቃ አንዴ ዝም በል። እኔም ዝም በል አንተም ዝም በል። በቃ አንዴ ዝም እንበል። እንደሱ አመሰግናለሁ። አሁን ጥያቄን አቀርብልሃለሁ፣ በደንብ አዳምጠኝ። ኩፋሌ 4:4 ላይ እግዚአብሔር ለኛ እንዲህ አለን፣ እግዚአብሔር ለኛ እንዲህ ነው፣ ለኛ ነው የሚለው ሙሴ ስንት ሰው ነው? ሙሴ ስንት ነው? ብዙ ሙሴዎች አሉ እንዴ? ሙሴ አንድ ከሆነ እዚህ ጋር ለእኛ ነው የሚለው መልስልኝ። ምን ነው ዝም አልክ? ለእኛ ነው የሚለው ሲቀጥል ሙሴ ፈጣሪ ነው ማለት ነው። ሎቱ ስብሐት እንደዚያ ሳይሆን እኮ ጸሐፊው እሱ ስለሆነ ነው። ሙሴ አጋንተኛው ማን ፍቅረ ማርያም ዝም በል። እንትና ይመልስ፣ ሱራፊል ይመልስ። ሱራ አለ ለው ግን ራስህ አሁን ክፈተኝ። ሚውት እንዳደረከኝ ራስህ ክፈተኝ። የምር ሚውት ታደርገኛለህ። ለምን እንደው ታውቃለህ? አንደኛ ሚውት አድርገህ ብትለኝ እኔ ችግር የለብኝም አላልከኝም። እኔ በጭራሽ አዳምጠኝ። እኔ እንደዚህ አይነት ስነ ምግባርም የለብኝም። መጓየት ከፈለግ እኔ ችግር የለብኝም ሚውት ተደርጌ ምናምን። ስለዚህ አሁን ሚውት አድርጌያለሁ። ራስህ እንደጀመርክ ራስህ መጨረስ ትችላለህ። ለምን እንደሆነ ታውቃለህ? አዳምጠኝ። ሚውት አድርገናል። ልፍታ በቃ ችግር እኔ እፈታለሁ። ሚውት አድርገው ልፍታ ነው ፍታኝሽ። ያው ፈታሁ። አሁን ፈትቻለሁ። የልጅ ተፈታህ። ተፈትቻለሁ። ፍታ እንጂ ፈታሁ። ያላኩልህ አንተ ፍታህ ተቀበለ። ይፍቱኝ ይባርኩኝ በል ልጄ። ኧረ ይፍቱኝ ይባርኩኝ በል። ፈትቻለሁ። በቃ አልተፈታም። ሌላ ጊዜ ችግር አይታትና በደምብ እችን ጥቅስ በደምብ አይታትና እዚህ ጋር እኛ ነው የሚለው። እኛ ሙሴ አንድ ሰው ነው። እዚያ ግን መልአኩ ለሙሴ እየነገረው ነው። መልአኩ ለሙሴ ምን አለው? እግዚአብሔር እንዲህ አለን። ምን አለን? አዳም ብቻውን ይሆን ዘንድ መልካም አይደለም፣ እንደሱ እንፍጠር አለን የሚለውና በቃ እችን ያዝ ዝም ብለህ ያው ከዚህ ላይ መቼ እንቅ አድርጌ እንደዚህ በግልበት ሞባይልህን ቀምቼ ሚውት አልከፍትብህም። ምንም ማድረግ አይቻልም። ሚውት ደግሞ ያደረኩት ነግሬህ ነው። ስትረብሽ እንዳመጥ ነው ያልኩት። ጥያቄ የጠየኩ። ለማንኛውም እናመሰግናለን። ስላሴም ሆነ ነገረ ክርስቶስን ማየት አልቻልንም። ፍቅረ ማርያም ሰላም ብያለሁ። ፍቅረ ማርያም